ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትላንትናም በተወዳጁ እንግሊዝ ፕሪምየር ሊግ የ4ኛ ሳምንት ጨዋታዎችን ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ እጅግ በጣም ተጠባቂ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች እናነሳለን። ዛሬም የሚጠበቁ ጨዋታዎች አሉ በፕሪምየር ሊግ። በተለይ ደግሞ አስተን ቪላ ከብሬንትፈርድ፣ ዩናይትድ ከፉልሃም እንዲሁ ደግሞ ቶተንሃም እና ማንቸስተር ሲቲ የሚያደርጉትም ጨዋታ እጅግ በጉጉት ከሚጠበቁ ጨዋታዎች መካከል ናቸው። ምክንያቱም በደረጃው ሰንጠረዥ ላይ በጣም ትልቅ ለውጦችን ማምጣት የሚችሉ እንዲሁ በዋንጫ ፉክክሩ ላይም እንዲሁ ትልቅ ትንቅንቅን ማስቀጠል የሚችሉ አይነት ጨዋታዎች ናቸውና ዛሬ ምሽት የሚደረጉ ዛሬም ከቀን ጀምሮ የሚደረጉ ጨዋታዎችን በተመለከተ ሰፋ ያሉ ፕሮግራሞችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ ከትላንትናዎቹ ጨዋታዎች ጋር አያይዛችሁ። ከዛ ውጪ ዛሬም ደግሞ ከሆነ ቡድኖቻችሁ ጨዋታ የሚያደርጉት ከነሱ ከቡድኖቻችሁ ጋር በተያያዘ ያላችሁን ሀሳብና የውጤት ግምት ልታጋሩ እንችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ድሬዳዋ ከተማ ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ድሬዳዋ ከተማ ከሀዲያ ሆሳዕና ጋር ነው ጨዋታውን ያደረገው። 2-0 በሆነ ውጤት ማሸነፍ ችለዋል። የድሬዳዋ ከተማን የማሸነፊያ ግቦችም መሐመድ ኑር ናስር ነው ሁለቱንም ማስቆጠር የቻለው። ድሬዳዋ ከተማ ከ6 ጨዋታዎች በኋላ ማሸነፍ ችሏል። የሊግ ደረጃቸውን ስንመለከት ድሬዳዋ ትላንትና ማሸነፉን ተከትሎ ነጥቡን 23 ማድረስ ችሏል። በዚህም 9ኛ ደረጃ ላይ ነው የተቀመጠው። በአንጻሩ ሀዲያ ሆሳዕና በ20 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ትላንትና በተደረገ የኢትዮጵያ ፕሪምየር ሊግ መርሃ ግብር ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተደረጉ ጨዋታ ውጤቶችን በማስቀደም ነው የምንጀምረው። የተወዳጁ የእንግሊዝ ፕሪምየር ሊግ 24ኛ ሳምንት፣ የፍሬንች ሊግ 1፣ ጀርመን ቡንደስሊጋ፣ ጣሊያን ሴሪ እና ስፓኒሽ ላሊጋ ተጠባቂ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና ወደ 5 ያክል በጣም ጥሩ የሆኑ አዝናኝ የነበሩ መርሃ ግብሮችን የተመለከትንበት እለት ነበር ብሎ ማንሳት ይቻላል። ትላንትና ምሽት 12 ሰዓት ሲል የተደረጉ 3 ያክል ጨዋታዎች ነበሩ። በአሜክስ ስቴዲየም ብራይተን ከኤቨርተን ጋር ያደረገው መርሃ ግብር በኤላንድ ሮድ ሊድስ ዩናይትድ የሊጉን መሪ አርሰናልን ያስተናገደበት። ከዛ ውጪ ወልቨርሃምፕተን ወንደረርስ በሞሊኒው ስቴዲየም የአንዶኒ ኢራኦላውን ቦርንመዝ የገጠመበት መርሃ ግብር። እነዚህ ልክ ምሽት 12 ሰዓት ሲል የተደረጉ ቀዳሚዎቹ የፕሪሚየር ሊግ መርሃ ግብሮች ነበሩ ትናንትና የተደረጉ። እነዚህን በቅደም ተከተል እናንሳ። ብራይተን እና ኤቨርተን በአሜክስ ስቴዲየም ነው ትላንትና ጨዋታቸውን ያደረጉት። የፋቢያን ሆርዝሌር ቡድን እና የዴቪድ ሞይሱ ቡድን ኤቨርተን በውድድሩ ወገብ አካባቢ የሚገኙ ሁለት ቡድኖች እንደሆኑ ይታወቃል። ትልቅ ፉክክሮችንም በዚህ ውድድር ዓመት በተለይ ብራይተን ባለፉት 4 ጨዋታዎች ጨዋታን አለማሸነፉ ምናልባት በደረጃ ሰንጠረዥ ወደታች እንዲያሽቆለቁል አደረገው እንጂ በቅርብ ሳምንታት በምናስታውሰው መልኩም በደረጃ ሰንጠረዡ ጥሩ ደረጃዎች ላይ ተቀምጦ የነበረ ቡድን እንደነበር እናስታውሳለን የፋቢያን ሆርዝሌር ቡድን። ነገር ግን ባለፉት ጨዋታዎች ላይ ያመጣቸው ነጥቦችና እንዲሁ ደግሞ በደረጃ ሰንጠረዡ ላይ ያሉት የነጥብ መቀራረቦች ደግሞ በአንድ ተስፈንጥሮ ከወገብ በታች እንዲቀመጥ አድርገውታል። ብራይተንን ትላንትና በሜዳውና በደጋፊው ፊት ያደረገውን መርሃ ግብር ማሸነፍ አልቻለም። እርግጥ ነው 73ኛው ደቂቃ ላይ ፓስካል ግሮስ ባስቆጠረው ጎል ጨዋታውን 1-0 በሆነ ውጤት መምራት ችለው የነበረበትን አጋጣሚ ተመልክተናል። ነገር ግን ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች በቀሩበት ሰዓት ላይ ነው 97ኛው ደቂቃ ላይ የኤቨርተኑ ተጫዋች ቤቶ ጎል አስቆጥሮ ለኤቨርተን ወሳኝ የሆነ 1 ነጥብን ጭምር እንዲያሳኩ ያደረገበትን አጋጣሚ ተመለከት ነው። ይሄ መርሃ ግብር በአቻ ውጤት የተጠናቀቀ ጨዋታ ሆኖ ነው ያለፈው። ኤቨርተኖች በተለይ ወሳኝ ተጫዋቻቸው ጃክ ግሪሊሽን በረጅም ጊዜ ጉዳት ማጣታቸው በትላንትናው ጨዋታ ጭምር እንደጎዳቸው ተመልክተናል። ምክንያቱም በዚህ ውድድር ላይ በተወዳጁ የእንግሊዝ ፕሪምየር ሊግ የዘንድሮ ፉክክር ላይ 6 አሲስቶችን በማድረግ ከመሪዎቹ ተርታ የተቀመጠ ነው። ከብሩኖ እና ከራያን ሸርኪ በመቀጠል በርከት ያሉ አሲስቶች ያሉት የፕሪሚየር ሊግ ተጫዋች እንደሆነ ይታወቃልና ለኤቨርተን በጣም ወሳኝ የነበረ ተጫዋች ቢሆንም
ነገር ግን በረጅም ጊዜ ጉዳት ምናልባት በዚህ የውድድር ዓመት በማይመለስበት መልኩ የአጥንት መሰበር ጉዳት እንደገጠመውና በቅርቡ ቀዶ ጥገናም ሊያደርግ የሚችልበት ሁኔታ ስላለ በዚህ የውድድር ዓመት ላንመለከተው እንደምንችል ነው መረጃዎች የወጡ። ስለዚህ ኤቨርተን ከዚህ በኋላ ያለሱ ቡድኑን ማዋቀር ይኖርበታል ተብሎ ይታሰባል ለሚቀሩት 14 አካባቢ ሳምንታት ማለት ነው። ትላንትና ግን ያደረጉትን ጨዋታ 1-1 በሆነ ውጤት ነው ያጠናቀቁት። ሌላኛው በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና ቦርንመዝ ያደረጉት መርሃ ግብርም በፕሪሚየር ሊጉ ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። በአብዛኞቹ ቡድኖች አሁን ላይ ወልቨርሃምፕተን ወንደረርስን ሲገጥሙ ጨዋታውን እንደሚያሸንፉና ነጥብ አግኝተው እንደሚወጡ እርግጠኛ እየሆኑበት የሚገኝ አይነት ቡድን ሆኗል ወልቭስ። በተለይ ግን ባለፉት ጥቂት ሳምንታት የተወሰኑ መሻሻሎችን ያሳየበትን አጋጣሚ ተመልክተን ነበር የሮብ ኤድዋርድስ ቡድን። ነገር ግን አሁንም በቂ አይደለም፣ እጅግ በጣም ዝቅተኛ ደረጃ ላይ የሚገኝ አይነት ቡድን እንደሆነ አሁንም እያሳየ ነው የሚገኘው። በፕሪሚየር ሊጉ ደብል ዲጂት እንኳን መግባት አልቻለም። በነጥብ ደረጃ 8 ነጥቦችን ነው በ24 ጨዋታዎች መሰብሰብ የቻለው። አንድ መርሃ ግብር ብቻ ነው ማሸነፍ የቻለው፣ እሱም ወራጅ ቀጠናው ላይ የሚገኘውን ዌስትሃም ዩናይትድን ያሸነፈበት መርሃ ግብርን እናስታውሳለን። ከዛ ውጭ ግን በርከት ያሉ ሽንፈቶች 18 ያክል ሽንፈቶችን በፕሪሚየር ሊጉ ያስተናገደ ቡድን እንደሆነ የተመለከትነውና ትላንትናም ቦርንመዝ ይህንን ቡድን ነው ማሸነፍ የቻለው። ቦርንመዝም ጥቂት ሳምንታት ላይ በጣም መቸገሮች እያሳየ የነበረ ቡድን እንደነበር እናስታውሳለን። ነገር ግን ያለፉትን 4 ጨዋታዎች ጥሩ ውጤቶችን ማምጣት ችሏል። ከ4ቱ ጨዋታዎች 3ቱን አሸንፎ በአንዱ ጨዋታ ብቻ ነው አቻ የተለያየውና ደረጃውንም ቀስ በቀስ እያሻሻለ የሚገኝ አይነት ቡድን ሆኖ ተመልክተነዋል። ቦርንመዝ 12ኛ ደረጃ ላይ የተቀመጠው ትናንትናም ወሳኝ የሆነ ድልን ሞሊኒው ስቴዲየም ጭምር ድረስ በመሄድ ማሸነፍ የቻለበትን አጋጣሚ ተመልክተናል። ክሩፒ 33ኛው ደቂቃ ላይ ቀዳሚ ያደረገውን ጎል አስቆጠረ። እንዲሁም በበርካታ ክለቦች በማንቸስተር ዩናይትድ ጨምሮ የሚፈለገው ስኮት ደግሞ 91ኛው ደቂቃ ላይ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። በዚህ መልኩ ነው 2-0 በሆነ ውጤት ትላንትና ቦርንመስ ወልቨርሃምፕተን ወንደረርስን በማሸነፍ ደረጃቸውንም በተወሰነ መልኩ ከፍ ማድረግ የቻሉበት ውጤት ሆኖ ተመዝግበዋል። ሌላኛው ልክ ምሽት 12 ሰዓት ሲል የተደረገውና በርካቶች በጉጉት የጠበቁት ጨዋታ ሊድስ ዩናይትድን ከአርሰናል ጋር ያገናኘው መርሃ ግብር ነው። ይሄ ጨዋታ በትልቁ በጉጉት ይጠበቅ ነበር። አንደኛ ነገር ሊድስ ዩናይትድ በሜዳውና በደጋፊ ፊት ነው ጨዋታውን የሚያደርገው። ከዛ ውጪ ደግሞ ሊድስ ዩናይትድ በተለይ ደግሞ ባለፉት ጥቂት ጨዋታዎች ላይ ጥሩ መሻሻሎችን ያሳየ ቡድን ነው። በተለይ ዳንኤል ፈርከ ሊሰናበቱ እጅግ በጣም ከጫፍ ደርሶ በነበረበት ጊዜ የገጠሟቸው ትልቅ ክለቦችን ጭምር ሳይቀር ውጤቶችን ይዘውባቸው የሚወጡ አይነት ቸልሲንም ጭምር ሲያሸንፉ ትልልቆቹን ቡድኖች ነጥብ ሲያስጠሉ የነበሩበትን አጋጣሚ ተመልክተን ነበርና ምናልባት ያ ነገር አርሰናል ላይ ሊከሰት ይችል ይሆን ወይ የሚሉ ጥያቄዎች ነበሩ። ከዛ ውጭ አርሰናል በሳምንቱ መጨረሻ ደግሞ በማንቸስተር ዩናይትድ ተሸንፎ እንደነበር እናስታውሳለን። ያ ሽንፈት ደግሞ ቡድኑ ላይ ጭምርና እንዲሁ ደጋፊዎቹ ላይ ጭምር ስጋቶችን የደቀነ እንደነበር የቀድሞ የአርሰናል ተጫዋቾችና አሁን በተንታኝነት እየሰሩ የሚገኙት ጭምር ስጋት እንደገባቸው ጭምር ሲናገሩ እንደነበር እናስታውሳለን። ከዛ ውጭ ደግሞ አርሰናል ከማንቸስተር ዩናይትድ ሽንፈት በፊትም የነበሩ 2 መርሃ ግብሮችንም እንዲሁ በአቻ ውጤት ያጠናቀቀ ቡድን እንደነበር እናስታውሳለን። ከኖቲንግሃም ፎረስት እና ከሊቨርፑል ጋር በነበሩ ጨዋታዎች ነጥብ ተጋርቶ የወጣበት አጋጣሚ ስለነበር ለአርሰናል ይህንን ጨዋታ የትናንትናውን ጨዋታ ማሸነፍ እጅግ በጣም የሚጠበቅ አይነት መርሃ ግብር እንደነበር ነው የተመለከትነው። አሰልጣኝ ሚኬል አርቴታም በመጀመሪያ 45 የጨዋታ ክፍለ ጊዜም በቋሚ አስተላለፍ ውስጥም የተወሰኑ ለውጦችን አድርጎ መግባት የቻለበትን አጋጣሚን የተመለከትነው። ቡካዮ ሳካ ትላንትና በጨዋታው ላይ በቋሚ አስተላለፍ ውስጥ ተካቶ የነበረ ቢሆንም ነገር ግን በገጠመው መጠነኛ ጉዳት በማሟሟቅ ሂደቱ ላይ ጉዳት ስለገጠመው ከትላንትናው ጨዋታ ውጪ መደረጉን አሰልጣኝ ሚኬል አርቴታም ተናግሯል። ከጨዋታው በኋላም በነበረው ፕሬስ ኮንፈረንስ ላይም ሲናገር በልምምድ ወቅት ላይ ወይም በማሟሟቅ ሂደቱ ላይ ምቾቶች ያልተሰሙትም እና እሱ ላይ ሪስክ መውሰድ አልፈለግንም፣ ስለዚህም ከጨዋታው ውጪ አድርገነዋል በዛ ምክንያት ነው ያለው ሲናገርም አሰልጣኝ ሚኬል አርቴታ። ከዛ ውጪ ደግሞ በቀጣዮቹ ቀናት ላይም የተወሰኑ ምርመራዎች ይደረጉለታል፣ ውጤቱንም በይፋ የምንመለከት ይሆናል ሲልም ጭምር ነው እንደተናገረው። ከጨዋታው በፊት የቡካዮ ሳካ ጉዳት በርካቶችን አሳዝኖ የነበረ ጉዳይ ነው። እንዲሁ ሚኬል ሜሪኖም ጭምር ጉዳት እንዳጋጠመው አርቴታ ከጨዋታው በፊት ነው የተናገረው። ሚኬል ሜሪኖ ከሊድስ ዩናይትድ ጨዋታ ውጪ እንደሆነ በመጠነኛ ጉዳት ምክንያትም መሆኑን ነው አሰልጣኝ ሚኬል አርቴታ ከጨዋታው በፊት ተናግረው የነበረው። ተጫዋቹ እግሩ ላይ እንደተጎዳ ያስረዱት አሰልጣኝ ሚኬል አርቴታ ነገር ግን ጉዳቱ ለክፉ የሚሰጥ አይደለም ሲሉ ጭምር ነው የተናገሩት። ከዛ ውጪ ግን ማይልስ ሉዊስ ስኬሊ፣ ሚኬል ሜሪኖ እና ክሪስቲያን ኖርጋርድ ከትናንትናው ጨዋታ ውጪ መሆናቸውን የተረጋገጠ መረጃ እንደነበር ከጨዋታው በፊትም ሰምተን ነበርና እነዚህ ተጫዋቾች በጉዳት ምክንያት ያጣበትን መርሃ ግብር ወይም ደግሞ አቶ ነው መርሃ ግብሩን የጀመረው። ነገር ግን ቡካዮ ሳካን ተክቶ የገባው ኖኒ ማንዱዌኬ በጨዋታው ላይ ጥሩ የሚባል ፐርፎርማንስን ነው አሳይቶ የወጣው። ዴቪድ ራያ በግብ ጠባቂነት ነበር። ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ እና
እንዲሁ ፒየሮ ሂንካፒየ ተከላካይ ላይ ነበሩ። እንዲሁ ማርቲን ዙቤሜንዲና ዴክላን ራይስ የምናውቀውን አይነት ጥምረት በመሃል ሜዳ ላይ ከካይ ሃቨርትስ ጋር ነው ትላንትና የአማካይ ስፍራ ላይ ተመለከት ነው። በተለይ ሰሞንኛ ማርቲን ኦዴጋርድ ላይ ማረፍ አለበት ይህ ተጫዋች የሚሉ አይነት ጥያቄዎች ሲነሱ ነበር። በርካቶችም ጥያቄ ሲያነሱበት እንደነበር እናስታውሳለን። በዚህም ምክንያት ይመስላል አሰልጣኝ ሚኬል አርቴታ በትላንትናው ጨዋታ ላይ ካይ ሃቨርትስን በቋሚ አስተላለፍ ውስጥ ማካተትን ምርጫው አድርጓል። እርግጥ ነው አሰልጣኝ ሚኬል አርቴታም ሲናገር ካይ ሃቨርትስን የተጠቀምንበት ምክንያት የሊድስ ዩናይትድን ያለፉትን ጥቂት ጨዋታዎች በደንብ ተመልክተን ነበር። ትልልቅ ቡድኖችን ጭምር ሲያሸነፉና ነጥብ ሲያስጥሉ ተመልክተናልና ጨዋታውን በተመለከትንበት መንገድ አንድ የሚያስፈልግ አይነት ታክቲክን አግኝቻለሁ። በዛም ምክንያት ነው ካይ ሃቨርትስን መጠቀምን ምርጫ ያደረኩት ሲልም ጭምር ተናግሯል። ካይ ሃቨርትስን በቋሚ አስተላለፍ ውስጥ እንዴት እንዳካተተው ሲናገርና ትላንትና አምበሉን ማርቲን ኦዴጋርድን ተጠባባቂ በማድረግ ከረጅም ጊዜ ጉዳት በኋላ በፕሪሚየር ሊጉ በቋሚ አስተላለፍ ውስጥ መካተት ችሏል። ካይ ሃቨርትስ በትላንትናው ጨዋታ ሊያንድሮ ትሮሳርድ ከቪክተር ዮኬሬሽ እና ከኖኒ ማንድዋይኬ ጋር ነበር በትላንትናው ጨዋታ በቋሚ አስተላለፍ ውስጥም ተካተው የነበረውና ለአርሰናል በጣም ጥሩ የነበረ ምሽት ነው ብሎ ማንሳት ይቻላል። 4-0 በሆነ ሰፊ ውጤት ነው ትላንትና ጨዋታውን ማሸነፍ የቻለው። በተለይ ባለፉት ሳምንታት ላይ ደግሞ ከክፍት ጨዋታ ጎል ማስቆጠር ተስኗቸው እንደነበር እናስታውሳለን። በርካቶች ለዚህ ምክንያቱ ማርቲን ኦዴጋርድ ነው የሚሉ አይነት ሀሳቦችን በተለይ የቀድሞው ተጫዋችና የማንቸስተር ዩናይትድ ሌጀንድ የነበረው ፖል ስኮልስ ይህንን ሀሳብ ሲሰጥ ተመልክቼዋለሁ። ተጫዋቹ ወደፊት ጠጋ ብሎ ከመጫወት ይልቅ የ10 ቁጥር ተጫዋች ሆኖ ወደ መሃል ሜዳ መምጣትን ምርጫው ያደርጋል። በዛ ምክንያት አርሰናሎች ጥሩ የግብ ዕድሎችን መፍጠር አልቻሉም። በክፍት ጨዋታም ጎል እንዳያስቆጠሩ ትልቁ ምክንያታቸው ማርቲን ኦዴጋርድ ነው የሚል አይነት ሀሳብን ፖል ስኮልስ ሲሰጠው ሰምተን ነበር። ያንን ነገር ግን ያልተጋሩት በርከት ያሉ ሰዎች ያሉ። ነገር ግን በትላንትናው ጨዋታ 4 ያክል ጎሎችን ማስቆጠር የቻሉበት መርሃ ግብር ሆኖ ነው የተጠናቀቀው በአርሰናል በኩል። አርሰናሎች በአጠቃላይ ይህንን ጨዋታ 4-0 በሆነ ውጤት ሲያሸንፉ የመጀመሪያውን ጎል ያስቆጠረው ማርቲን ዙቤሜንዲ ነው። በተለይ ባለፈው ሳምንት በማንቸስተር ዩናይትድ ሲሸነፉ በትልቁ ከተተቹ ተጫዋቾች መካከል አንደኛው ነው። በተለይ ማንቸስተር ዩናይትድን ወደ ጨዋታው የመለሰው የአቻነት ጎል የተቆጠረው ማርቲን ዙቤሜንዲ ለብሪያን ኤምቤሞ በሰጠው ኳስና ብሪያን ኤምቤሞ ባስቆጠረው ኳስ እንደነበር እናስታውሳለን። በዙቤሜንዲ ስህተት እንደነበር እናስታውሳለን። ትላንትና ግን የመጀመሪያውን ጎል ማስቆጠር ችሏል። ከኖኒ ማንድዋይክ የተሻገረለትን ኳስ በቆንጆ ሁኔታ ነው ማስቆጠር የቻለው። ከዛ ውጪ የመጀመሪያው 45 የጨዋታ ክፍለ ጊዜ ሳይጠናቀቅ 38ኛው ደቂቃ ላይ ግብ ጠባቂው ዳርሎ ራሱ ላይ በማስቆጠር የአርሰናልን መሪነት ወደ 2 ከፍ ያደረገበትን አጋጣሚም ተመልክተናል። ቪክተር ዮኬሬሽ ትላንትና ጎል አስቆጥሯል። ከበርካታ ጨዋታዎች በኋላ ነው ወደ ጎል አስቆጣሪነቱ የተመለሰው። በአውሮፓ ቻምፒየንስ ሊግ ጥሩ የውድድር ዓመትን እያሳለፈ ነው። ተከታታይ ጎሎችንም በቻምፒየንስ ሊጉ ሲያስቆጥር ተመልክተነዋል። በኢንተር ሚላን ላይ ጎል አስቆጥሯል። ከዛ ውጪ እንዲሁ ባለፈው ሳምንቱም በካይራት አልማቲ ላይም ጎል ማስቆጠሩን እናስታውሳለን። ነገር ግን በፕሪሚየር ሊጉ ጎል ካስቆጠረ ረጅም ጊዜያቶች ሆነውት ነበር። በተለይ ደግሞ በክፍት ጨዋታ ጎል ካስቆጠረ 13 ያክል ጨዋታዎች በፕሪሚየር ሊጉ ተቆጥረው ነበር። በፍጹም ቅጣት ምት ያስቆጠረበት ጨዋታ እንዳለ ብናውቅም ትላንትና ግን ወደ ጎል አስቆጣሪነቱ የተመለሰበት አጋጣሚ ነው። በተለይ በተከታታይ ደግሞ በቻምፒየንስ ሊግም በፕሪሚየር ሊግም ጎል ማስቆጠሩ ምናልባት ለቀጣዮቹ ጨዋታዎች ላይ መነሳሳትን ሊሰጠው እንደሚችል በርካቶች ግምቶቻቸውን እያስቀመጡ ነው። ትላንትና ግን ቪክተር ዮኬሬሽ 69ኛው ደቂቃ ላይ ከማርቲኔሊ የተሰጠውን ኳስ በቆንጆ የአጥቂ አጨራረስ መልኩ ባስቆጠረው ጎል ጨዋታውን 3-0 መሪነትን እንዲያደርጉ አድርጓቸዋል። በዚሁ በቪክተር ዮኬሬሽ ተተክቶ የገባው ጋብሪኤል ሄሱስ ደግሞ 86ኛው ደቂቃ ላይ ጎል አስቆጥሯል። ማርቲን ኦዴጋርድ ነው አመቻችቶም እንዳቀበለው የተመለከትነው። በአጠቃላይ ለአርሰናል ትላንትና ትልቅ ፌሽታ የሆነ ድልን ማስመዝገብ የቻሉበት ጨዋታ ሆኖ ተጠናቋል። በኳስ ቁጥጥሩ ረገድ ተመሳሳይ አይነት የኳስ ቁጥጥር ነበራቸው ሁለቱ ቡድኖች። በነገራችን ላይ ሊድስ ዩናይትድ ባለፉት ጨዋታዎች ላይ በተለይ ትልልቆቹን የሚባሉ የፕሪሚየር ሊግ ክለቦችን አሸንፈው ወይም ደግሞ ነጥብ አስጥለው ሲወጡ የነበሩ ቡድኖች እንደሆኑ ተመልክተናል። በጣም ቆንጆ የሚባል ቡድን እንደነበር በተለይ ትልልቆቹ ቡድኖች ላይ እንደነበር ተመልክተናል። የዳንኤል ፈርከ ቡድን ለትልልቆቹ ቡድኖች እጅግ አስቸጋሪ የነበረ ቡድን እንደሆነ ነው ባለፉት ሳምንታት የተመለከትነው በዚህ የውድድር ዓመት። ነገር ግን በአርሰናል 4-0 በሆነ ሰፊ ውጤት ተሸንፏል። አንዳንዶቹን ጨዋታዎች እንመልከት። ለምሳሌ ያክል በሊድስ ዩናይትድ በሜዳው ኤላንድ ሮድ ለትልልቆቹ ቡድኖች ፈተና የነበረባቸውን ጨዋታዎች ስንመለከት አንደኛው የቸልሲ ጨዋታ ነው። ቸልሲን 3-1 በሆነ ውጤት ነው በኤላንድ ሮድ ጭምር ማሸነፍ የቻለው። ሌላኛው ከሊቨርፑል ጋር እስከ መጨረሻዎቹ ደቂቃዎች ድረስ የምታስታውሱት ከሆነ ትንቅንቅ የነበረበት መርሃ ግብር ነበር። 3-3 በሆናቸው ውጤት ጨዋታው የተጠናቀቀበት መርሃ ግብር። እንዲሁ ከማንቸስተር ዩናይትድ ጋርም በጣም ጠንካራ የመከላከል ብቃት ያሳዩበት መርሃ ግብር ነበር። ሊድስ ዩናይትዶች በኤላንድ ሮድ ያደረጉት መርሃ ግብር 1-1 በሆናቸው ውጤት ነበር የተጠናቀቀውና ትልልቆቹም ቡድኖች
በዚህ ውድድር ዓመት ነጥብ ያስጣለ ቡድን ነበር። በአርሰናል 4-0 በሆነ ውጤት ነው ትላንትና ተሸንፎ ከሜዳ የወጣበትን አጋጣሚም እየተመለከት ነው። አርሰናሎች በትላንትናው ጨዋታ ላይ 14 አካባቢ የጎል ሙከራዎችን አድርገው 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በአንጻሩ 3 የጎል ሙከራዎች ብቻ ነው የተደረገባቸው፣ አንዱ ብቻ ነው ኢላማውን የጠበቀው። አምና ግብ ጠባቂው ዳቪድ ራያ በ38ቱ ሳምንታት ጉዞ ውስጥ ያስመዘገበው የክሊንሺት ብዛት 13 ነበር። አሁን ግን በ24 ሳምንታት ውስጥ 12ኛ ክሊንሺቱን ነው ትናንትና ማስመዝገብ የቻለውና ከዚህ በኋላ አንድ ጨዋታ ላይ ክሊንሺት የሚያስመዘግብ ከሆነ ከአምናው ሪከርዱ ጋር የሚጋራ ነው የሚሆነው። ስለዚህም በጣም ጠንካራ የመከላከል ክፍል እንዳላቸው በደንብ አሳይተዋል። እርግጥ ነው ትላንትና ግን በሊድስ ዩናይትድ ተፈትኗል ብሎ ማንሳት አይቻልም። በተለይ የተከላካይ መስመሩ በተለይ በዚህ ውድድር ዓመት ዶሚኒክ ካልቨርት-ሉዊን የሊድስ ዩናይትዱ አጥቂ በጣም ጥሩ እንቅስቃሴዎችን ሲያሳይ የነበረ ተጫዋች እንደሆነ እናውቃለን። በከፍተኛ ግብ አስቆጣሪነቱም ስሙ ከመሪዎቹ ተርታ ጭምር የሚሰለፍ አይነት ተጫዋች ነው። ከኤርሊንግ ብራውት ሃላንድ፣ ከኢጎር ቲያጎና ከአንቷን ሴሜንዮ ቀጥሎ በርከት ያሉ ግቦችን ያስቆጠረው ተጫዋች ነው ዶሚኒክ ካልቨርት-ሉዊን 9 የፕሪሚየር ሊግ ጎሎችን ማስቆጠር መቻሉን እናስታውሳለን። ትላንትና ግን ልዩነትን መፍጠር ያልቻለበት መርሃ ግብር ሆኖ ተጠናቋል። 2.19 ኤክስጂን ሲያስመዘግብ አርሰናል በአንጻሩ 0.15 ነበር ሊድስ ዩናይትዶች ትላንትና ያስመዘገቡትና ለአርሰናል በጣም ኮምፎርታብል የነበረ በጣም ቆንጆ የነበረ ድልን አስመዝግቦ መውጣት ችሏል። አሁን ላይ ፕሪሚየር ሊጉ 14 ሳምንታት እየቀሩ ነውና አሁን ካውንት ዳውን እየጀመሩ ነው። የአርሰናል ደጋፊዎች በሚቀጥሉት ጨዋታዎች ላይ ነጥቦችን እየሰበሰቡ በዚሁ የሚቀጥሉ ከሆነ ለዋንጫው አንድ እርምጃ በጣም እየቀረቡ የሚመጡበት አጋጣሚ ይኖራል ተብሎ ይታሰባል። በተለይ ደግሞ ዛሬ ነው ጨዋታዎች የሚያደርጉት ሁለቱ ተፎካካሪዎቻቸው አስተን ቪላና ማንቸስተር ሲቲም ዛሬ ነው ከተለያዩ ቡድኖች ጋር ጨዋታቸውን የሚያደርጉትና እስከዛ ድረስ አርሰናል የነጥብ ልዩነቱን ወደ 7 ከፍ በማድረጉ ጫናዎችን ተቀናቃኞቹ ላይ ከፍ ማድረጉ ነው በርካቶች እያነሱ የሚገኙት። የትላንትናውን ጨዋታ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ከጨዋታው በኋላ በርከት ያሉ ሀሳቦችም እየተሰጡ እንደሚገኙ ነው የተመለከትነው። ጋብርኤል ሄሱስ ባለፉት 4 ጨዋታዎች ላይ 3ኛ ግቡን ነው ትናንትና ማስቆጠር የቻለው። ቪክተር ዮኬሬሽ ከ7 የፕሪሚየር ሊግ ጨዋታዎች በኋላ ነው ጎል ማስቆጠር የቻለው። ከ7 ጨዋታዎች በፊት ያስቆጠረው ደግሞ ፍጹም ቅጣት ምት እንደነበር እናስታውሳለን። ትናንትና ግን ከክፍት ጨዋታዎች ከ13 ጨዋታ በኋላ እንዲሁ ደግሞ በአጠቃላይ በፕሪሚየር ሊጉ ከ7ኛው ጨዋታ በኋላ ነው ጎል ማስቆጠር የቻለበትን አጋጣሚ የተመለከትነው። አርሰናል ጨዋታውን ማሸነፍ የቻለበትን መርሃ ግብርና ነጥቡን 53 ማድረስ የቻለበትን ነው የተመለከትነው። በሳምንቱ አጋማሽ ሌላ መርሃ ግብር ያደርጋሉ ከቼልሲ ጋር የካራባው ካፕ የግማሽ ፍጻሜ ወደ ፍጻሜው ለማለፍ የመልስ ጨዋታቸውን ያደርጋሉ። በሜዳቸው ኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ትልቅ ፉክክርም ይደረግበታል ተብሎ ይታሰባል። በቡድኑ አስተሳሰብ በጣም ተደንቅ ያለው ብለዋል አሰልጣኝ ሚኬል አርቴታ የትላንትናውን ጨዋታ ካሸነፉ በኋላ የሰጠው አስተያየት ነው። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በሊድስ ዩናይትዱ ጨዋታ አስደናቂ ብቃት ማሳየቱን ነው የሚናገረውና የቡድኑን ተጫዋቾች የሚያወደሰው እዚህ ስቴዲየም መጥቶ 4-0 ማሸነፍ እጅግ በጣም ፈታኝ ነው ያሉት አርቴታ በድጋሚ ከተፈጠረ እንመለከታለን፣ ተጫዋቾቹ ክብር ይገባቸዋል ሲሉ ጭምር ነው የተናገሩት አሰልጣኝ ሚኬል አርቴታ። ቡድኑ ጠንካራ መንፈስ እንደነበረው የሚገልጹት አርቴታ ቡድኑ ምርጥ ብቃት ነበረው፣ በተጫዋቾች ማስተሳሰብ እጅግ በጣም ተደንቅ ያለው ሲልም ጭምር ነው የተናገረው። ቡካዮ ሳካ ትንሽ ጥሩ ያልሆነ ስሜት ስለነበረው ነው ለዚህ ጨዋታ ላለማሰለፍ የመረጥ ነው፣ ሁኔታውን ደግሞ እንገመግመዋለን ከጨዋታው በኋላ ሲልም ጭምር አርቴታ ተናግሯል። ሌላኛው ሚኬል አርቴታም ያነሳው ሀሳብ ሊድስ እንደሚጫወት የምንጠብቀው አይነት ጨዋታ ስለነበር ነው በመሃል ሜዳ ላይ ካይ ሃቨርትስን ማሰለፍን የመረጥ ነው ሲልም የተናገረው። እጅግ አስደናቂ ድልን ያስመዘገብ ነው። እኛ በቻምፒየንስ ሊግ 8 ተከታታይ ድሎችን ያስመዘገበ የመጀመሪያው የፕሪሚየር ሊግ ቡድንን፣ ነገር ግን በሌላው ጫጫታ ትኩረት አንሰጥም። ስለ ታላላቅ ተጋጣሚዎች እናወራለን፣ እናም ደግሞ ይህንን የማሸነፍ ፍላጎታችንን ይበልጥ ያነሳሳባል ሲልም ጭምር ነው የተናገረው። ስለዚህም ይሄኛውን ሀሳብ ሰጥቷል። ሌላኛው ጥያቄ የተነሳለት ስለ ማርቲን ኦዴጋርድ ነው። ከተጠባባቂ ወንበር ተቀይሮ ከገባ በኋላ ትናንትና ስለነበረው ብቃት ጥያቄዎች ተነስተውለት ነበር። አርቴታ ሲናገርም በሰጠው ምላሽ ላይ በጣም ደስተኛ ነኝ በሱ፣ በአጠቃላይ ለቡድኑና ለአንዳንድ ግለሰቦችም ይሄ የተለመደ ነው። አስቴቶችና ጫጫታ የዚህ አካል መንስኤዎች ናቸው። መቆጣጠር የምንችለው ምን ማድረግ እንደምንችልና ምን ያክል ማሸነፍ እንደምንችል ነው። እናም በእያንዳንዱ ቅጽበት ከራሳችንና ከቡድኑ ምርጡን ለማግኘትም መሞከራችንን እንቀጥላለን ሲልም ጭምር ነው የሚናገረው። ወደ ኋላ ተመልሶ ላለፉት ነጥብ ስለጣልንባቸው ጨዋታዎች ማውራትም ምንም ጥቅም አይሰጠንም። እናም ደግሞ ከዚህ ተጠያቂ እንሆናለን፣ ምክንያቱም ሁሉንም ነገር ከመስጠት ውጪ ማድረግ የምንችለው ሌላ ነገር አልነበረም ሲልም ጭምር ነው የተናገረው። ሀሳቡን ሲሰጥ አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የተናገረው። ሌላኛው ዴክላን ራይስ የሰጠው ሀሳብ አለ።
አሁን ላይ ለአርሰናል አሻራችንን ማሳረፍ የምንፈልግ ከሆነና ለአርሰናል አሻራችንን ማስቀመጥ ከፈለገን ጊዜው አሁንና አሁን ነው ብለዋል ዴክላን ራይስ። በትናንትናው ጨዋታ ላይም እጅግ በጣም ኮከብ ከነበሩ ተጫዋቾችና ወርልድ ክላስ ከነበሩ ተጫዋቾች መካከል አንደኛው ነው ዴክላን ራይስ። ትናንትና በጣም ቆንጆ የነበረ ምሽትን ነው ማሳለፍ የቻለው። የአርሰናል ወሳኝ አማካኝ የሆነው ዴክላን ራይስ ቡድናቸው ጥሩ ውጤት ለማሳካት በወሳኝ ምዕራፍ ላይ እንደሚገኝ ነው ያነሳው። ከአርሰናል ዋንጫ ማሸነፍና አሻራህን ማስቀመጥ ከፈለክ ጊዜው አሁን ነው ሲል ዴክላን ራይስ ይናገራል። የሚቀጥሉት 4 ወራት ለቡድኑ ወሳኝ መሆናቸውን ዴክላን ራይስ ጨምሮ እየተናገረ ይገኛል እና እነዚህ 4 ወራትን ጠንክረን ሰርተን ለአርሰናል በትልቁ አሻራችንን ማስቀመጥ ይኖርብናል ሲልም ጭምር ነው ዴክላን ራይስ የሚናገረው። ጠያቂው ይጠይቀዋል፣ የቶተንሃምንና የሲቲ ጨዋታን ትመለከታለህ የሚል ጥያቄ ቀርቦለት ነበር። ዛሬ ቶተንሃም ከሲቲ ጋር በቶተንሃም ሆትስፐርስ ስቴዲየም ወሳኝ ጨዋታቸውን ያደርጋሉና ለአርሰናል በተለይ ይህ ጨዋታ የሚጠበቅ አይነት መርሃ ግብር ነው። ሲቲ ምናልባት ነጥብ የሚጥልበት ጨዋታ ከሆነ ለአርሰናል ለዋንጫው ፍክክሩ በጣም የሚቀርብበት ወይም ለዋንጫው በጣም የሚቃረብበት ውጤት ይሆናል ተብሎ ይታሰባልና የዛሬውን የቶተንሃምንና የሲቲን ጨዋታን ትመለከታለሁ የሚል ጥያቄ ለዴክላን ራይስ ቀርቦለት ነበር። እሱም ምላሹን ሰጥቷል። ዴክላን ራይስ ሲናገር ማክሰኞ ምሽት በካራባው ካፕ የግማሽ ፍጻሜ ጨዋታ ስላለብን እኛ ጨዋታውን ሳይሆን የምንመለከተው ልምምድ ላይ ነው የምንሆነው። ሰዓት ካለኝ ግን ማየት ከቻልኩኝ እመለከተዋለሁ ብለዋል። ካልሆነ ግን ይለኛ በጣም አስፈላጊ አይደለም። እኛ መቆጣጠር የምንችለው መቆጣጠርና ጨዋታዎችን ማሸነፍ ነው። የራሳችንን መቀጠል ብቻ ነው ያለብን። ለኛ እያንዳንዱ ጨዋታ የፍጻሜ ጨዋታ ነው። ይህንን አስተሳሰብ ሊኖረንና መግፋት እንዳለብንም መረዳት ይኖርብናል ሲልም ጭምር ነው የተናገረው ዴክላን ራይስ ሀሳቡን ሲናገር። ዳንኤል ፈርከ የሊድስ ዩናይትድ አሰልጣኝ ናቸው። የተሻለው ቡድን ነው ጨዋታውን ያሸነፈው ሲሉ ሀሳባቸውን ሰጥተዋል። በጣም ከባድ ጨዋታ ነበር። የተሻለው ቡድንና ማሸነፍ የሚገባው ቡድን ደግሞ ጨዋታውን አሸንፈው መውጣት ችሏል ሲሉ ጭምር ነው የተናገሩት አሰልጣኝ ዳንኤል ፈርከ። የሊድስ ዩናይትዱ አሰልጣኝ ዳንኤል ፈርከ ሲናገሩ አርሰናሎች በማሸነፋቸው እንኳን ደስ አላችሁ ልላቸው እፈልጋለሁ በማለት ጭምር ተናግረዋል። አርሰናል ማሸነፍ የሚገባው ድልን ያሳካው ሲሉ ዳንኤል ፈርከ የተሻለው ቡድን ማሸነፍ እንደቻለም መቀበል ይኖርብናል ሲሉ ጭምር ነው ዳንኤል ፈርከ የተናገሩት። አክለውም የገጠምነው የአውሮፓ ምርጡን ቡድን ነው ሲሉም ይናገራሉ። አርሰናል ዛሬ ለሁሉም ነገር መፍትሄ የነበረው ከኳስ ውጭ ያላቸው ብቃትና የመከላከል አቅምም ትልቅ ደረጃ ላይ ነው። ምንም የማጥቃት እድልም አላገኘንም ሲሉ ጭምር ነው ዳንኤል ፈርከ የተናገሩትና አርሰናሎች የሚገባቸውን ድል ነው ያገኙት። ስለዚህ እኛ ከአውሮፓ ትልቁ ቲም ጋር ነው አሁን ላይ እየተጫወት ነው። ጨዋታችንንም በመሸነፋችን ብዙም ቅር ሊለን አይገባም። ማሸነፍ የነበረበት ቡድን ጨዋታውን አሸንፎ ወጥቷል ሲልም ጭምር ነው የተናገረው ዳንኤል ፈርከ ነው ይህንን ሀሳብ የሰጠው። አርሰናሎች ጨዋታውን ማሸነፋቸውን ተከትሎ የነጥብ ልዩነቱን ወደ 7 ከፍ ማድረግ ችሏል። እርግጥ ነው ዛሬ ጨዋታቸውን እስኪያደርጉ ድረስ ነው እንግዲህ ይህንን ነገር ማድረግ የሚችሉት። ምናልባት ዛሬ ጨዋታቸውን ሲቲዎች ማሸነፍ የሚችሉ ከሆነ የነጥብ ልዩነቱ መልሶ የሚጠብበት እድል ይኖራል ተብሎ ይታሰባል። ከዛ ውጭ ግን ነጥቦችን የሚጥሉ ከሆነ የዛሬ ተፎካካሪዎቻቸው እንዲሁ አርሰናል በመሪነቱ ላይ በነጥብ ልዩነቱ ላይ ከፍ ብሎ የሚቀጥልበት እድል ይኖረዋል ተብሎ ይታሰባል ነው የተባለው። ዛሬም ጨዋታዎች ቀጥለው ሲደረጉ ደግሞ በኋላ ላይ እንመለከታቸዋለን ጨዋታዎቹን። ሌሎቹ ትላንትና ምሽት ላይ የተደረጉት ጨዋታዎች ቼልሲ ከዌስትሃም ዩናይትድ ጋር ያደረገው መርሃ ግብር አንደኛው የሚጠቀሰው ጨዋታ ነው። ይህ ጨዋታ ለቶፕ 4 ፉክክሩ በጣም ትልቅ የሚጠበቅ መርሃ ግብር እንደነበር የምናውቀው ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ ጨዋታውን እስኪያደርግ ድረስ ቼልሲ 4ኛ ደረጃ ላይ መቀመጥ የሚችልበትን ውጤት ማምጣት ይችል ነበር። ትላንትና ጨዋታውን አሸንፏል። በእርግጥም 4ኛ ደረጃ ላይ መቀመጥ ችሏል። ለቶፕ 4 ፉክክሩ በጣም ወሳኝ የሚባል ድልን ነው ማሳካት የቻሉት ቼልሲዎችና ትላንትና ማሸነፋቸውን ተከትሎ በተለይ አሰልጣኝ ሊያም ሮስኒየር ይህንን ቡድን ከተረከቡ በኋላ ትላንትና 6ኛ መርሃ ግብራቸውን ያደረጉት ከ6ቱ ጨዋታዎች 5ቱን በድል ማጠናቀቅ ችለዋል። በአንዱ ጨዋታ በአርሰናል የካራባው ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በሜዳቸው ስታንፈርድ ብሪጅ 3-2 የተሸነፉበት ጨዋታ ውጪ በሌሎቹ መርሃ ግብሮች ላይ ድል ቀንቷቸዋልና በጣም ጥሩ ነገርን እያደረጉ እንዳለ እየተመለከትን ነው። የቼልሲው አዲሱ አሰልጣኝ ሊያም ሮስኒየር እና ትላንትናም ወሳኝ የነበረ በጣም ጣፋጭ የሆነ ድልን ነው ማስመዝገብ የቻሉበትን አጋጣሚ የተመለከትነው ከዌስትሃም ዩናይትድ ጋር ነበር። ትላንትና ጨዋታው የተደረገው ዌስትሃም ዩናይትድ ከወራጅ ቀጠናው ለመራቅ በጣም ብርቱ ትግል ያደረገበት መርሃ ግብር ሆኖ ነው የተጠናቀቀው። ዌስትሃም ዩናይትዶች በጃሮድ ቦወን እና በሴሜርቬል 2 ግቦች ጨዋታውን 2-0 እየመሩ እንደነበረ ተመልክተናል። ነገር ግን ከዛ በኋላ በመነሳት ነው ቼልሲዎች 3 ግቦችን ያስቆጥረው ጨዋታውን ማሸነፍ የቻሉት። በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ነው ጃሮድ ቦወን እንዲሁ ደግሞ ሰሜርቬልም 7ኛውና 36ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን መምራት የቻሉበት አጋጣሚን እየተመለከት ነው። በትላንትናው ጨዋታ ላይ አሳዛኝ ከነበሩ ክስተቶች መካከል አንደኛው የሆነው በጉዳት ምክንያት የወጣውም ጄሚ ባይኖ ጌቲያንስ ነው። ትላንትና በቋሚ አስተላለፍ ውስጥ ተካቶ የነበረ ቢሆንም ጌቲያንስ ነገር ግን ጨዋታውን ማድረግ የቻለው ለተወሰኑ ደቂቃዎች ብቻ ነው። ተቀይሮ የወጣበትን አጋጣሚ
ተመልክተናል። በፔድሮ ኔቶ ነው ተቀይሮ የወጣው። በመጀመሪያው 45 የጨዋታ ክፍለ ጊዜ ነው ጉዳት ገጥሞትም ከሜዳ ሲወጣ የተመለከትነው 26ኛው ደቂቃ ላይ። ከዛ በኋላ ግን ቸልሲዎች ከረፍት መልስ 57ኛው ደቂቃ ላይ በዣኦ ፔድሮ አማካኝነት 2-1 የሆነ ኳስን አስቆጠሩ። 70ኛው ደቂቃ ላይ 2-2 የሚሆኑበትን ኳስ ማርክ ኮሬ አስቆጠረ። ከዛ ውጪ ጨዋታውን ማሸነፊያ የነበረችዋን ጎል ደግሞ ያስቆጠሩት ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በጭማሪው ደቂቃ 92ኛው ደቂቃ ላይ ነው። ኤንዞ ፈርናንዴስ ትላንትና ወሳኝ የሆነ ጎልን አስቆጥሮ ጨዋታውን 3-2 በሆነ ውጤት ቸልሲ እንዲያሸንፍም ትልቁን አስተዋጽኦም ማድረግ የቻለውና በጣም ወሳኝ የነበረ ድልን ነው ትላንትና ማሳካት የቻሉት። ቸልሲም ለቶፕ 4 ፉክክሩ ምን ያክል በጣም ትልቅ ጥቅም ያለው ድልን እንዳሳኩ ትላንትና ተመልክተናልና በመጨረሻዎቹ ደቂቃዎች ላይ ባስቆጠሩት ጎል ነው ትላንትና ጨዋታውን 3-2 በሆነ ውጤት አሸንፈው መውጣት የቻሉት። ኤንዞ ፈርናንዴስ ቸልሲን ከተቀላቀለ ጀምሮ 27ኛ ጎሉን ነው ትላንትና ማስቆጠር የቻለው። በአጠቃላይ 27 ጎሎችና 27 አሲስቶችን ማድረግ የቻለበትን አጋጣሚ ተመልክተናል። ሊያም ሮስኒየር ከጨዋታ በኋላ ተናግረዋል። ብዙ የተደበላለቁ ስሜቶች ቢሰሙኝም ለተጫዋቾቹ ግን በጣም ደስ ብሎኛል። በሁለተኛው አጋማሽ ያሳዩት ፍልሚያ የቡድን መንፈስና ቁርጠኝነት እጅግ በጣም የሚደነቅ ነው ሲሉን የተናገሩት። ጨዋታው ከታክቲክ በላይ ነበር። ታክቲክ ቦታ አልነበረውም። በትናንትናው ጨዋታ ነገሩ የተወሰነው በስብዕና በጥራትና በጠንካራ የሜዳ ላይ ባህሪ ተጫዋቾቹ ይህንን በደንብ አስመስክረዋልና ጨዋታውን ያሸነፍነው በእነሱ ኳሊቲ ነው ሲልም ጭምር ነው ሊያም ሮስኒየር የተናገረው። ኩኮሬያም ይናገራል። በእረፍት ሰዓት ተነጋግረን የገባ ነው። በመጨረሻም ጨዋታውን የወሰንነው በሁለተኛው አጋማሽ ያሳየነው ወኔም ተነሳሽነት ነው። በዚህም በጣም ደስተኞች ሆነናል ብሏል። ሊያም ሮስኒየር ነገሩ የሚወሰነው እኛ እንደሆንን ነግሮናል። ተጋጣሚ ላይ ጫና ከፈጠርን፣ ኳስ ለመቆጣጠር ከፈለግንና በራስ መተማመናችንን ከፍ አድርገን ከተጫወትን የማሸነፍ እድሉን እናገኛለን ብሎን ነበር በመልበሻው ክፍል ላይ ወይም ደግሞ በእረፍት ሰዓት ላይና ያንን ነገር በሁለተኛው አጋማሽ ላይ አድርገን አሳይተነዋል ሲልም ጭምር ነው የተናገረውና እጅግ በጣም ድንቅ የነበረ ድልን ነው ከሁለተኛው 45 የጨዋታ ክፍለ ጊዜ ላይ ባሳዩት አቋም ትላንትና ማምጣት የቻሉትና ሊያም ሮስኒየር በቸልሲ ጅማሯቸው በጣም ስኬታማ እንደሆነ እየተመለከትን ነው የሚገኘው። እርግጥ ነው አንዳንድ ጨዋታዎች ላይ በጣም ገጭ የሚሉ አይነት አቋሞችን እያሳዩም ቢሆን ያሸነፉት፣ ነገር ግን በጣም ጥሩ የሚባሉ ድሎችን አምጥተዋል። የሊያም ሮስኒየር የመጨረሻ 5ቱን ጨዋታዎች ስንመለከት ብሬንትፈርድን 2-0፣ ፓፎስን 1-0፣ እንዲሁ ክሪስታል ፓላስን 3-1፣ ናፖሊን 3-2 እና የትላንትናውን ጨዋታ 3-2 በተከታታይ 5ቱን ጨዋታዎች ማሸነፍ የቻሉበት መርሃ ግብር ነውና በጣም ጥሩ የሚባል ድልን ትላንትና ማሳካት ችለዋል። ቸልሲዎች በደረጃ ሰንጠረዡ ላይም ወደ ቶፕ 4 ፉክክሩ እንዲመለሱ ያደረጋቸውን ውጤት ነው ማምጣት የቻሉት። በሳምንቱ አጋማሽ ደግሞ ከአርሰናል ጋር የካራባው ካፕ የግማሽ ፍጻሜ ጨዋታቸውን እንደሚያደርጉ ይጠበቃል። እሱም ጨዋታ በትልቁ የሚጠበቅ መርሃ ግብር ይሆናል ተብሎ ይታሰባል። በአሰልጣኝ ሊያም ሮስኒየር የሚመራው ቸልሲ ተከታታይ 5ኛ ድሉን በሁሉም ውድድሮች ላይ ማድረግ የቻለበትን አጋጣሚ ነው የተመለከትነው። በጣም ጥሩ የሚባል ድልን አግኝተዋል። ዌስትሃም ዩናይትዶች በትላንትናው ጨዋታ ላይ መሸነፋቸውን ተከትሎ አሁንም ወራጅ ቀጠናው ላይ እንደተቀመጡ ነው የሚገኙት። በጣም ትልቅ ትግል ማድረግ ይጠበቅባቸዋል የኑኖ ኤስፕሬንቶ ሳንቶ ቡድን በቀጣይ ጨዋታዎችን ለማሸነፍ። የኳስ ቁጥጥሩን ከተመለከተን በትናንትናው ጨዋታ ላይ ቸልሲ ፍጹም በላይ ነበር። 71 በመቶ የኳስ ቁጥጥር ነበረው። ኤክስጂው ጭምር እንኳን 2.70 ያስመዘገቡበት መርሃ ግብር ነበር። 14 የጎል ሙከራዎችን አድርገዋል። 8ቱ ኢላማቸውን የጠበቁ ነበሩ። ከ14ቱ የጎል ሙከራዎች ግን 9ኙ የተገኙት በሁለተኛው 45 የጨዋታ ክፍለ ጊዜ እንደነበር ተመልክተናል። ከ14ቱ 9ኙ በሁለተኛው 45፣ በአንጻሩ 5ቱ ሙከራዎችና አንድ ኢላማ የጠበቀ ሙከራ ብቻ ነው በመጀመሪያው 45 የጨዋታ ክፍለ ጊዜ ማድረግ የቻሉትና ሁለተኛው 45 ላይ እጅግ በጣም ተለውጠው የተመለሱበት መርሃ ግብር እንደሆነ ተመልክተናል። አሰልጣኝ ሊያም ሮስኒየርም ጌም ማኔጅመንቱን በርካቶች እያደነቁበት የሚገኝ መርሃ ግብር ሆኗል። የትናንትናው ቸልሲ ዌስትሃም ዩናይትድን 3-2 አሸንፎ የወጣበት መርሃ ግብር። ሌላኛው የትላንትናው የ24ኛው ሳምንት የመጨረሻ መርሃ ግብር የነበረው ልክ ምሽት 5 ሰዓት ሲል የተደረገው የሊቨርፑል መርሃ ግብር ነው። ትላንትና ሊቨርፑል ከኒውካስል ዩናይትድ ጋር ነበር ጨዋታውን ያደረገው። በተለይ የትላንትናው ጨዋታ በትልቁ ፉክክር ይደረግበታል ተብሎ ሲጠበቅ የነበረ መርሃ ግብር ነው። ኒውካስል ዩናይትድም ወደ ቶፕ 4 ፉክክሩ ለመመለስ የሚያደርገውን ጥረት ከፍ የሚያደርግበት መርሃ ግብር እንደነበር የምናስታውሰው ነው። ምናልባት ትላንትና ጨዋታውን አሸንፈው ቢሆን ኖሮ ከሊቨርፑልም በላይ መቀመጥ የሚችልበት እድል ይኖረው ነበር። ነገር ግን ትላንትና ሽንፈት ገጥሟቸዋል ኒውካስል ዩናይትዶች። ሊቨርፑል በሜዳውና በደጋፊው ፊት በአንፊልድ ሮድ ያደረገውን መርሃ ግብር 4-1 በሆነ ሰፊ ውጤት ነው ማሸነፍ እየቻለው። ሁጎ ኤኪቲኬም ትላንትና 2 ጎሎችን
ማስቆጠር ችሏል። ከዛ በፊት ግን አንቶኒ ጎርደን 36ኛው ደቂቃ ላይ ለኒውካስል ዩናይትድ ቀድሞ ጎል በማስቆጠር ጨዋታውን ኒውካስል 1-0 እንዲመራ አድርጎት ነበር። የምታስታውሱት ከሆነ በመጀመሪያው ዙር በሴንት ጄምስስ ፓርክ በተደረገው ጨዋታ ቨርጂል ቫን ዳይክ ላይ በሰራው ጥፋት በቀይ ካርድ ተሰናብቶ እንደነበር እናስታውሳለን። በትላንትናው ጨዋታ ቀዳሚውን ጎል አስቆጥሯል አንቶኒ ጎርደን። ነገር ግን የመጀመሪያው 45 ሳይጠናቀቅ በሁለት ደቂቃዎች ልዩነት 41ኛውና 43ኛው ደቂቃ ላይ በክረምቱ የተጫዋቾች የዝውውር መስኮት በኒውካስል ዩናይትድ እጅግ በትልቁ ሲፈለግ የነበረው ሁጎ ኤኪቲኬ ሁለት ጎሎችን አስቆጥሮ አከታትሎ በማስቆጠር 2-1 እየመሩ ነው የመጀመሪያውን 45 የጨዋታ ክፍለ ጊዜ ያስቆጠሩት። ከዛ ውጪ ፍሎሪያን ቨርትስ እንዲሁ ጎል አስቆጥሯል 67ኛው ደቂቃ ላይ፣ እንዲሁ 93ኛው ደቂቃ ላይ ትላንትና ወደ ሜዳ የተመለሰው ኢብራሂማ ኮናቴ በማስቆጠር ጨዋታውን 4-1 በሆነ ውጤት ሊቨርፑል እንዲያሸንፍም በትልቁ እገዛዎችን ማድረግ የቻሉ ተጫዋቾች ናቸው። ለሊቨርፑል እጅግ በጣም ወሳኝ የነበረ ድልን ነው ትላንትና ማሳካት የቻሉት። ፍሎሪያን ቨርትስ ባለፉት 6 ጨዋታዎች ላይ 6 የግብ ተሳትፎችን ማድረግ ችሏል። ትላንትናም ጎል አስቆጥሯል። ከዛ ውጭ ደግሞ አሲስት ያደረገባቸውንም አጋጣሚዎች ተመልክተናል። ለምሳሌ ያክል ሁጎ ኤኪቲኬ 41ኛው ደቂቃ ላይ የአቻነቷን ጎል ሲያስቆጥርም ፍሎሪያን ቨርትስ ነው የአመቻችቶ ያቀበለለትና ባለፉት ጨዋታዎች ላይ ባለፉት 6 መርሃ ግብሮች ላይ 6 የግብ ተሳትፎችን ማድረግ ችሏል። በተለይ በመጣበት ሰሞን ላይ በጣም በትልቁ ትችቶች ሲቀርቡበት የነበረ ተጫዋች እንደነበር እናስታውሳለን። ነገር ግን አሁን ላይ ወደ ሪትሙ እየተመለሰ የሚገኝ አይነት ተጫዋች ነው። ባለፉት ጨዋታዎች ላይ ምርጥ የሚባለውን አቋሙን እያሳየ ይገኛል። ጎል ማስቆጠርም ችሏል። አሲስትም ማድረግ እየቀጠለ ይገኛል። ሊቨርፑል ከ5 የፕሪሚየር ሊግ ጨዋታዎች በኋላ ነው ትናንትና ድል አድርጎ መውጣት የቻለው። ባለፉት 5 ተከታታይ ጨዋታዎች ከ4ቱ ናቸው ወጥቶ በአንዱ ጨዋታ ደግሞ ባለፈው ሳምንት ተሸንፎ እንደነበር እናስታውሳለን በቦርንመዝ እና ከነዚህ 5 ጨዋታዎች ነጥብ መጣል በኋላ ነው ትናንትና ወደ ሙሉ 3 ነጥብ መመለስ የቻለበትን አጋጣሚ እየተመለከት ነው። በሊቨርፑል በኩልና እጅግ ወሳኝ የነበረ ድልን ትናንትና ማሳካት ችለዋል። በጨዋታው ላይ የተለያዩ አይነት ሀሳቦችም ተነስተዋል። ከጨዋታው መጠናቀቅ በኋላ በተለይ የፍሎሪያን ቨርትስ እና የሁጎ ኤኪቲኬ ጥምረትም በርካቶች እያወደሱት ይገኛሉ። ሁጎ ኤኪቲኬ ከፈርናንዶ ቶሬስ ጋር እየተነጻጸረ ይገኛልና ስለዚህ ንጽጽርም ጥያቄ ቀርቦለት ነበር። ኤኪቲኬ ቀደም ሲል ፕሪሚየር ሊጉን መመልከት አልቻልኩም ነበር፣ እናቴም ክፍያ አልከፈለችልኝም፣ ነገር ግን በዩቲዩብ ላይ ብዙ ክሊፖችን ተመልክቻለሁ። በሱ ደረጃ ከደረስኩኝ በጣም ጥሩ ነገር ነው። አሁን ላይ ግን መስራቴን መቀጠል ይኖርብኛል ሲል ነው ሁጎ ኤኪቲኬ እንዲሁ የተናገረው። ይቀጥልና ስለ ፍሎሪያን ቨርትስም ተናግሯል። በነገራችን ላይ ፍሎሪያን ቨርትስ ነው የጨዋታው ኮከብ ተብሎ ትላንትና የወጣውና ሁጎ ኤኪቲኬ ስለ ፍሎሪያን ቨርትስም ይናገራል። እሱ የእግር ኳስ ችሎታ ያለው ድንቅ ተጫዋች ነው። ስለሆነም ከሱ ጋር መጫወት ቀላል ነው። ከነዚህ አይነት ተጫዋች ጋር ስትጫወት ሁሉንም ነገር ማድረግ በጣም ቀላል ይሆንልሃል። በነፃ ቦታ መሮጥ ብቻ ነው የሚያስፈልግም። እናም ደግሞ ይህንን ነገር በደንብ አይቼበታለሁ የትላንትናው ጨዋታ ሲል ይናገራል። ከሱ ጋር መጫወት ለእኔ በጣም አስደሳች ነበር ሲል ነው ሁጎ ኤኪቲኬ የሚናገረው። ብዙ ጎሎችን ማስቆጠር እፈልጋለሁ እናም የክለቡ ከፍተኛ ግብ አስቆጣሪ መሆን እፈልጋለሁ ሲል ጭምር ተናግሯል። ፍሎሪያን ቨርትስም እንዲሁ ሀሳቡን ሰጥቷል። በጣም ደስተኛ ነኝ፣ ጎል ማስቆጠር ችያለሁ። በማስቆጠሬም እናም ቡድኑ እንዲያሸንፍ በመርዳቴም አሲስት በማድረጌም በጣም ደስተኛ ነኝ። እንደዚህ መቀጠል ነው የምፈልገው። ደስተኛ ሆኛለሁ። በራስ መተማመንም ከፍ አድርጎልኛል ሲልም ጭምር ነው የተናገረው። ጄራርድ ነው ሁጎ ኤኪቲኬን ከፈርናንዶ ቶሬስ ጋር ያነጻጸረው። ፈርናንዶ ቶሬስን ያስታውሰኛል ሁጎ ኤኪቲኬን ስመለከት ሲል ተናግሯል። በዚህ ውድድር ዘመን በሁሉም ውድድሮች ለሊቨርፑል በርከት ያሉ ግቦችን ያስቆጠሩ ተጫዋቾች ዶሚኒክ ሶቦዝላይ 8 ግቦችን በማስቆጠር ሁለተኛ ነው። ሁጎ ኤኪቲኬ ትላንትና 15ኛ ጎሎ ነው በሁሉም ውድድሮች ላይ ማስቆጠር የቻለውና የሊቨርፑል የከፍተኛ ግብ አስቆጣሪ ነው። በዚህ ውድድር ዓመት ኮዲ ጋክፖ 7 ግቦችን ማስቆጠር የቻለ ተጫዋች እንደሆነ ተመልክተናል። የሁጎ ኤኪቲኬና የፍሎሪያን ቨርትስ ጥምረትም በርካቶች እያወደሱት ነው። በሁሉም ውድድሮች 6 ጊዜ እርስ በርስ አሲስት እና ጎል ተደራርገዋል ወይም አሲስት ተደራርገዋል። በዚህ ውድድር ዘመን ከሌሎች የፕሪሚየር ሊግ ጥምረቶችም የበለጠ ቁጥር ነው። ከኦውን እና ጄራርድ 2002-2003 በፊትም የሊቨርፑል ከ23 ዓመት በታች ተጫዋች ከነበረው ጥምረትም አሁን ላይ ከዛ በኋላ የመጣው ምርጡ ጥምረት እንደሆነ በርካቶች እያነሱ ይገኛሉ። ጎል በማስቆጠርና አሲስት እርስ በርስ በመደራረግም በጣም ጥሩ የሚባል ቁጥርን ዘንድሮ እያስመለከቱን እንደሚገኙ ነው። ሁለቱ ከጀርመን ቡንደስሊጋ ዘንድሮ ሊቨርፑልን የተቀላቀሉ ተጫዋቾች እያስመለከቱን የሚገኙት አቋም እጅግ በርካቶች አድናቆታቸውን እየቸሩት የሚገኘው እንደሆነ ጥምረት እንደሆነ ነው እየተመለከትን የምንገኘው። በአጠቃላይ ሊቨርፑል ጨዋታውን በማሸነፉም ደረጃውን የተወሰነ ማሻሻል የቻለበትን መርሃ ግብር ነው የተመለከትነው። በቀጣይ ሊቨርፑል ከማንቸስተር ሲቲ ጋር በሳምንቱ መጨረሻ መርሃ ግብሩን እንደሚያደርግ ነው የተገለጸው። ትላንትና የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች እነዚህን ነው የሚመስሉት። ዛሬም ጨዋታዎች ቀጥለው ይደረጋሉ። ዛሬ 4 መርሃ ግብሮች ናቸው በ24ኛው ሳምንት የሚደረጉት።
ቀን 11 ሰዓት ሲል 3 ያክል ጨዋታዎች ይደረጋሉ። አንደኛው ቪላ ፓርክ ላይ የሚደረግ ነው። አስተን ቪላና ብሬንትፈርድ ጨዋታቸውን ያደርጋሉ። ተጠባቂ መርሃ ግብር ነው። ይሄ መርሃ ግብር በቪላ ፓርክ የሚደረግ ጨዋታ ነው። አስተን ቪላ ወደ ፕሪሚየር ሊጉ ፉክክር አሁንም እንግዲህ ሁለተኛ ደረጃነቱን ለማግኘት ምናልባት ማንቸስተር ሲቲ ነጥብ የሚጥል ከሆነ ካልሆነም ደግሞ ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 4 ማጥበብ የሚችልበትን ውጤት ለማምጣት የዛሬውን ጨዋታ ማሸነፍ ይጠበቅበታል ተብሎ ይታሰባል። የዛሬውን ጨዋታ የማሸነፍም ትልቅ ግምት ተሰጥቶታል። ነገር ግን ብሬንትፈርድ በቀላሉ የሚነሳ አይነት ቡድን አይደለም። በደረጃ ሰንጠረዡ 9ኛ ደረጃ ነው የተቀመጠው። እርግጥ ነው ባለፉት 2 ጨዋታዎች ላይ ሽንፈት ገጥሞታል ይሄ ቡድን። ነገር ግን የዛሬውን ጨዋታ ማሸነፍ የሚችል ከሆነ ደግሞ ደረጃውን እስከ 7ኛ ድረስ ከፍ ማድረግ የሚችልበት እድልን ያገኛል ተብሎ ስለሚታሰብ የዛሬውን ጨዋታ ለማሸነፍ በትልቁ ትግል ያደርጋል ተብሎ ይታሰባል። አስተን ቪላ 3ኛ ደረጃ ላይ ነው የተቀመጠው። ልክ ከማንቸስተር ሲቲ ጋር እኩል ነጥብ ነው ያላቸው፣ 46 ነጥብ አላቸው። በመሆኑም ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብም የዛሬው ጨዋታን በትልቁ ይጠብቁታል ተብሎ ይታሰባል። ኡናይ ኤሜሪ ቡድን በዛሬው ጨዋታ ላይ በጉዳት ምክንያት አላይሰን ጋርሲያ፣ ካማራ እንዲሁ ጆ መጊን እና ዩሪ ቴሌማንስ በዛሬው ጨዋታ ላይ የመኖር እድላቸው ጠባብ ነው ተብሏል። ኦሌ ዋትኪንስም የተወሰነ ጉዳት እንዳለበት ተነግሯል። ነገር ግን በዛሬው ጨዋታ ላይ ይሰለፍ አይሰለፍ የተረጋገጠ ጉዳይ እንደሌለው ነው እየተመለከትን የምንገኘው። ይህ ጨዋታ በቪላ ፓርክ 42789 ደጋፊዎችን መያዝ በሚችለው ሜዳ ይደረጋል። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን ብሬንትፈርድ የተሻለ ቁጥር እንዳለው ነው የተመለከትነው። ብሬንትፈርድ በካራባው ካፕ 2-1 በሆነ ውጤት አሸንፎታል። ከዛ ውጭ በፕሪሚየር ሊግ አምና 1-0 በሆነ በዚህ ውድድር ዓመት የመጀመሪያው ዙር ጨዋታ 1-0 አሸንፈው ነበር። ከዛ በፊት በነበረው መርሃ ግብር ደግሞ አስተን ቪላ 1 አሸንፏል። ስለዚህ ባለፉት 3 ጨዋታዎች ብሬንትፈርድ 2ቱን በድል ሲያጠናቅቅ አስተን ቪላ 1ዱን ጨዋታ ማሸነፍ የቻለበት መርሃ ግብር ነው እርስ በርስ ያደረጉትና የዛሬው ጨዋታ በትልቁ እንዲጠበቅም ያደርገዋል። ቀን 11 ሰዓት ሲል የሚደረግ ጨዋታ ነው። ሌላኛው ቀን 11 ሰዓት ሲል የሚደረገው መርሃ ግብር ኖቲንግሃም ፎረስትን ከክሪስታል ፓላስ ጋር የሚያገናኘው ጨዋታ ነው። ክሪስታል ፓላሶች ባለፉት ሳምንታት የነጥብ መቀዛቀዞች እያሳዩ ይገኛሉ። 28 ነጥብ ነው የሰበሰቡት። ከወራጅ ቀጠናውም ቅርብ ነው የሚገኙት። 15ኛ ደረጃ ላይ ነው የተቀመጡትና ኖቲንግሃም ፎረስት ጋር ነው ለምሳሌ ዛሬ ጨዋታቸውን የሚያደርጉትና ዛሬ ኖቲንግሃም ፎረስት ማሸነፍ የሚችል ከሆነ ልክ ከክሪስታል ፓላስ ጋር እኩል ነጥብ ላይ መቀመጥ የሚችልበትን እድል ያገኛል። ባለፉት 5 ጨዋታዎች አንድም ጨዋታ ክሪስታል ፓላስ ማሸነፍ አልቻለም። 3ቱን ጨዋታዎች ተሸንፈው 2ቱን ባቻ ውጤት ነው ያጠናቀቀው። በተለይ የኦሊቨር ግላርሰን ቡድን በጣም እንግዲህ አሰልጣኙም ቢሆን በጣም ድብርት ውስጥ እንደገቡ ድባቴ ውስጥ እንደገቡ ጭምር ይነገራል። ወሳኝ የሚባሉ ተጫዋቾቻቸውን እያጡ ነው የሚገኙት። የተከላካይ ስፍራ ተጫዋች የሆነው ማርክ ጎሄን በዚህ የጥር ተጫዋቾች የዝውውር መስኮት ወሳኝ መርሃ ግብር በነበረበት ሰዓት ማንቸስተር ሲቲን መቀላቀሉ እንዲሁ አበሳጭቷቸዋል። ከዛ ውጪ ደግሞ ወሳኙ አጥቂያቸው ዣን ፊሊፕ ማቴታም አሁን ላይ ከክለቡ ጋር ሊለያይ እጅግ ከጫፍ የደረሰበት አጋጣሚ ነው እየተመለከትን የምንገኘውና ይሄ ውድድር ዓመት የመጨረሻቸው እንደሆነ ተናግረዋል። ነገር ግን እስከዛም ቢሆን ጥሩ የሚባል እድሎችን ወይም ደግሞ ጥሩ የሚባሉ ነገሮችን ያስመለክቱናል ተብሎ ሲጠበቅ ነበር። ነገር ግን ላይሆን እንደሚችል በርካቶች እያነሱ ነው። እንደውም ሲናገሩ ካልወረድንም ወይም ደግሞ ወደ ታችኛው ሊግም ካልወረድን በጣም ጥሩ ውጤት ነው ሲሉ ጭምር ነበር ኦሊቨር ግላርሰን የተናገሩት። ለዚህ ቡድን በጣም ጥሩ የሚባሉ ነገሮችን አምጥተዋል። አምና የኤፍኤ ካፕ ሻምፒየን ነበሩ ማንቸስተር ሲቲን በማሸነፍ ከዛ ውጭ ደግሞ የኮሚሽልድ ዋንጫንም ሊቨርፑልን አሸንፈው ማምጣት ችለዋልና ከረጅም ጊዜ በኋላ ነው ይሄ ቡድን ዋንጫ ማምጣት የቻለውና ምስጋናም ለኦሊቨር ግላስነር ይሁንና ነገር ግን ዘንድሮ አስቸጋሪ ጊዜ ሊያሳልፉ እንደሚችሉ እየተነገረ ነው። ዛሬ ከኖቲንግሃም ፎረስት ጋር በሲቲ ግራውንድ ልክ ቀን 11 ሰዓት ሲል ከኖቲንግሃም ፎረስት እና ክሪስታል ፓላስ መርሃ ግብራቸውን ያደርጋሉ። በተመሳሳይ ሰዓት የሚደረገው ሌላኛው ጨዋታ በጥሩ መነቃቃት ላይ የሚገኘው ማንቸስተር ዩናይትድ እና ፉላም የሚያደርጉት ጨዋታ የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ማንቸስተር ዩናይትድ ባለፉት 2 ሳምንታት ያመጣውን ጥሩ የሚባለውን ድል ማንቸስተር ሲቲ ላይና አርሰናል ላይ ያመጣውን ድል የዛሬው ጨዋታ ላይ እንዴት መድገም ይችላል የሚለው ጉዳይ በርካቶች የሚመለከቱት ጨዋታ ይሆናል ተብሎ ይታሰባል። በተለይ ባለፉት ጨዋታዎች ላይ የተለያዩ አይነት ለውጦች ወይም የተለያዩ አይነት ድሎች የነበሩ ቢሆንም ነገር ግን በተለይ በጣም ጥሩ የሚባል ካውንተር እንደነበራቸው ትላንትና ተመልክተናል። ሽግግራቸው ወይም ትራንዚሽናቸው በጣም ጥሩ የነበሩ 2 ጨዋታዎችን ነው ባለፉት ጨዋታዎች ላይ ተመለከትነው። የተለያዩ አይነት ነገሮችን ተጠቅመው ቢሆንም የተለያዩ አይነት ጨዋታዎች የነበሩ ቢሆንም 2 ወሳኝ ድሎችን ያስመዝግበዋልና አሁን ደግሞ በሎ ብሎክ ከሚጫወቱ ቡድኖች ጋር ምን አይነት መርሃ ግብሮችን ወይም ምን አይነት ውጤቶችን በዛሬው ጨዋታ ላይ ያስመለክተናል። የማይክል ካሪክ ማንቸስተር ዩናይትድ ዛሬ ምላሹን ይሰጠናል ተብሎ ይታሰባል። እጅግ በጣም ጥሩ የሚባሉ ያለፉትን 2 ድሎች ማስቀጠል ለማንቸስተር ዩናይትድ በዚህ የውድድር ዓመት ወደ ቶፕ 4 ፉክክሩና ወደ አውሮፓ ቻምፒየንስ ሊግ እንዲገባም ትልቅ እድል ይሰጠዋል ተብሎ
ይታሰባል። በተለይ ደግሞ ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ የሚችል ከሆነ በቼልሲና በሊቨርፑል የተወሰደበትን ደረጃውን በድጋሚ መልሶ ማግኘት የሚችልበትና ወደ ቶፕ 4 ፉክክሩን በድጋሚ መግባት የሚችልበትን እድል ያገኛል ተብሎ ይታሰባል። ፉልሃምም ጠንካራ ቡድን ነው። 7ኛ ደረጃ ላይ ነው የተቀመጠው። 6 እና 7 ነው አሁን የሚገኙት። ስለዚህ የዛሬው ጨዋታ ለፉልሃምም ቢሆን እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ባለፉት 3 ጨዋታዎች ሁለቱን ድል አድርገው አንዱን የተሸነፈ ቡድን ነው የማርኮ ሲልቫ ቡድን እና ዛሬ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት ኦልድ ትራፎርድ ላይ እንደመጫወቱ ትልቅ መነቃቃት ላይ እንደመሆኑም የዛሬውን ጨዋታ የማሸነፍ በጣም ትልቅ ግምት ተሰጥቶታልና የዛሬው ጨዋታ ለማንቸስተር ዩናይትድ እጅግ በጣም ትልቅ ይሆናል ተብሎ ይታሰባል። በኋላ ላይ በስፋት እናነሳዋለን ከማንቸስተር ዩናይትድ መረጃዎች ጋር ስናነሳና የዛሬው ጨዋታ ይጠበቃል። ማታያስ ደሊት፣ ፓትሪክ ዶርጉና ጆሹዋ ዝርክዚ በዛሬው ጨዋታ ላይ የመሰለፍ እድላቸው አጠራጣሪ የሆኑ ተጫዋቾች ናቸው። ፓትሪክ ዶርጉ ባለፈው ሳምንት አርሰናልን ሲያሸንፉና እጅግ በጣም ቆንጆ የነበረች ጎልን ባስቆጠረበት ጨዋታ ጉዳት ገጥሞት እንደወጣ እናስታውሳለን። የሃምስትሪንግ ጉዳትና በሚቀጥሉት ቢያንስ 10 ያክል ሳምንታት በጉዳት ምክንያት አንመለከተውም። ወደ 8 ያክል ጨዋታዎች ሊያመልጡት እንደሚችሉ እየተገለጸ ይገኛልና ፓትሪክ ዶርጉን በዛሬው ጨዋታ ላይ አንመለከተውም። ምናልባት በሱ ቦታ ላይ ማቲያስ ኩኛህን በቋሚ አስተላለፍ ውስጥ ልንመለከተው እንችላለን። ምክንያቱም ባለፉት 2 ሳምንታት ላይ በሲቲና በአርሰናሉ ጨዋታ ላይ ከተቀያሪ ወንበር እየተነሳ ነበር ጨዋታውን ሲያደርግ የነበረው። እጅግ በጣም ወሳኝ ተጫዋች እንደነበረም እናስታውሳለን። ተቀይሮ እየገባ ጨዋታዎቹን መለወጥ የሚችሉ አይነት እንቅስቃሴዎችን አሳይቶ ነው የወጣው። ማንቸስተር ሲቲ ጨዋታ ላይ ፓትሪክ ዶርጉ ላስቆጠረው አሲስት ያደረገው እሱ ነበር። አርሰናል ጨዋታ ላይ ደግሞ አሸናፊነቱን ያረጋገጠች ጎል የሚያስቆጠረው ወይም ደግሞ የአሸናፊነቱን ጎል 3ኛውን ጎል ያስቆጠረው እንዲሁ ማቲያስ ኩኛ እንደነበር እናስታውሳለን። በዛሬው ጨዋታ ላይ ግን በቋሚ አስተላለፍ ውስጥ ይኖራል ተብሎ ይታሰባል። በአጠቃላይ የሁለቱ ቡድኖች ያለፉትን 3 የእርስ በርስ መርሃ ግብሮችን ከተመለከተን ሁለቱም አንዳንድ ጊዜ ተሸናንፈው አንድ ጨዋታ ባቸው ውጤት ያጠናቀቁበት ነው። ስለዚህ ዛሬ 6ኛ ደረጃ ላይ የተቀመጠው ዩናይትድ ወደ 4ኛ ደረጃነቱ ለመመለስና ፉላም ደግሞ ከ7ኛ ደረጃነቱ ላይ በደንብ ደግሞ ዘልቆ ለመቀመጥም የዛሬውን ጨዋታ ያደርጋሉ ተብሎ ይታሰባል። ይህ ጨዋታም ቀን 11 ሰዓት ሲል ከሚደረጉ 3 መርሃ ግብሮች መካከል አንደኛው ነው። ሌላኛው ልክ ምሽት 1 ሰዓት ከ30 ሲል የሚጀምረው በጣም ተጠባቂው ጨዋታ የቶተንሃም ሆትስፐርስ እና የማንቸስተር ሲቲ መርሃ ግብር ነው። ይህ ጨዋታ በቶተንሃም ሆትስፐርስ ስቴዲየም የሚደረግ ተጠባቂ ጨዋታ ነው። አሰልጣኝ ቶማስ ፍራንክ አንድ ሀሳባቸውን ገልጸዋል ወይም ደግሞ አንድ ስጋታቸውን ገልጸዋል ከዚህ ጨዋታ ጋር አያይዘው። በተለይ ቶተንሃም እና አርሰናል በጣም ትልቅ ተቀናቃኝነት እንዳላቸው ይታወቃል። የከተማ ተቀናቃኝነት፣ ሁለቱም የሰሜን ለንደን ክለቦች እንደሆኑ የሚታወቀ ጉዳይ ነው እና ከዚህ ጉዳይ ጋር አያይዘው በጣም ስጋት እንደገባቸው ሲናገሩ ተመልክተናል። የቶተንሃም ደጋፊዎች እኛን እንደሚደግፉን በዚህ ጨዋታ ላይ አስባለሁ ወይም ደግሞ ሀሳቡ አለኝ ሲሉ ጭምር ተናግረዋል። ምክንያቱም ከከተማ ተቀናቃኝነት አንጻር አርሰናል ዋንጫውን እንዳያነሳም የቶተንሃም ደጋፊዎች ሲቲ ሊደግፉ ይችላሉ የሚሉ አይነት ሀሳቦች ከዚህ በፊትም እናስታውሳለን። ከዚህ በፊትም አዲስ አይደለም፣ እንዲሁ የተከሰተ ጉዳይ እንደነበር እናስታውሳለንና ቶማስ ፍራንክ ግን አሁን ላይ ቶተንሃም ደጋፊዎች ግን ያንን ነገር እንደማያደርጉ ተስፋ አደርጋለሁ ሲሉ ተናግረዋል። በዛሬው ጨዋታ ላይ ማንቸስተር ሲቲ የማሸነፍ ቅድመ ግምት ተሰጥቶታል። ሮበን ዲያስ በጉዳት ምክንያት፣ ጀረሚ ዶኩ፣ ሄስኮ ግቫርዲዮል፣ ማቴዮ ኮቫቺች፣ ሳቪኖ እና ጆን ስቶንስ በዛሬው ጨዋታ በጉዳት ምክንያት አይኖሩም ተብሎ ነው የሚታሰበው። ቶተንሃምም ቢሆን እንዲሁ በርከት ያሉ ተጫዋቾች በጉዳት ምክንያት የሚያጣ ቡድን ነው። ሮድሪጎ ቤንታንኮር፣ ሉካስ ቤርግቫል፣ ቤን ዴቪስ፣ መሐመድ ኩዱስ፣ ዲያን ኮሊሴቭስኪ፣ ጄምስ ማዲሰን፣ ፔድሮ ፖሮ እና ሪቻርልሰን በዛሬው ጨዋታ በጉዳት ምክንያት አይኖሩም ተብለው የሚታሰቡ ተጫዋቾች እንደሆኑ እየተነገረ ነው። ሲቲ የማሸነፍ ቅድመ ግምት እንደተሰጠው ነው በርካቶች የሚያነሱት። ይህ ጨዋታ ልክ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ማንቸስተር ሲቲ የነጥብ ልዩነቱን ማጥበብ የሚችልበትን ወይም ደግሞ ሁለተኛ ደረጃነቱንም በደንብ አጠናክሮ የሚቀጥልበት ከዛ ውጭ ደግሞ ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 4 ማጥበብ የሚችልበትን ጨዋታ ዛሬ ያደርጋል ተብሎ ይታሰባል። በአንጻሩ ቶተንሃም በቻምፒየንስ ሊጉ በጣም ጥሩ የሚባል ጊዜን እያሳለፈ ነው። ነገር ግን በፕሪሚየር ሊጉ ያንን መድገም እጅግ በጣም ተስኖታልና የዛሬው ጨዋታ ግን በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ይህ ጨዋታ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው የተገለጸው። በሌሎች ሊጎችም ዛሬ ጨዋታዎች ቀጥለው የሚደረጉ ይሆናል። ትላንትና የተደረጉ ጨዋታዎችን እናንሳ። ትላንትና በፍሬንች ሊግ 1 በተደረጉ መርሃ ግብሮች አዲስ አዳጊው ፓሪስ ከሮቤርቶ ዲ ዘርቢው ኦሎምፒክ ደ ማርሴይ ጋር 2-2 በሆናቸው ውጤት ነው ያጠናቀቁት። ሎሪዮና ናንትስ ጨዋታቸውን አድርገው ሎሪዮ 2-1 በሆነ ውጤት ማሸነፍ ችሏል። ሞናኮ ደግሞ ሬንስን 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። የፍሬንች ሊግ 1 ጨዋታዎች ዛሬም ቀጥለው ሲደረጉ ሊዮንና ሊል፣ አንጀርስና ሜትስ፣ ኒስና ብሬስት፣ ቱሉዝና ኦንዤ እንዲሁ ምሽት 4 ሰዓት ከ45 ሲል ስትራስቡርግና ፓሪስ ሳን ዠርመ
የሚያደርጉት ጨዋታም ዛሬ በጉጉት የሚጠበቅ ነው። በጀርመን ቡንደስሊጋ የትላንትና ጨዋታዎችን እንመልከት። ኦግስበርግ ሴም ፓውሊን 2-1 በሆነ ውጤት ማሸነፍ ችሏል። ባየር ሌቨርኩዘን አይንትራክ ፍራንክፈርትን 3-1 አሸንፏል። ሆፋይኒያም ኡኒየን በርሊንን 3-1 ሲያሸንፍ እንዲሁ ማይንዝ አርቢ ላይፕዚግን 2-1 ቨርደር ብሬመን እና ቦሩሲያ ሞንቸንግላድባህ በ1-1 ሲያጠናቅቁ ሃምበርግ እና ባየር ሚኒክ ትላንትና ጨዋታቸውን አድርገው 2-2 መሆናቸው ውጤት ነው። የትላንትናው ጨዋታ የተጠናቀቀው ባየር ሚኒክ ትላንትና ድል አልቀን ነው። ሃሪ ኬን እና እንዲሁ ሉዊስ ዲያዝ ግቦቹን አስቆጥረዋል። ነገር ግን ማሸነፍ ያልቻሉበት መርሃ ግብር ሆኖ ነው የተጠናቀቀው። ባየር ሚኒክ በኩል ትላንትና የተደረገው ጨዋታ በአቻ ውጤት ነው የተጠናቀቀው። ዛሬም በጀርመን ቡንደስሊጋ 2 ጨዋታዎች ይደረጋሉ። ስቱትጋርትና ፍራይበርግ ጨዋታቸውን ሲያደርጉ ልክ ምሽት 1 ሰዓት ከ30 ሲል በሜዳው ሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ ሄዲንሃምን የሚገጥምበት ጨዋታ ዛሬ በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነው። በጣሊያን ሴሪኤም ትናንትና ጨዋታዎች ቀጥለው ተደርገዋል። ሳሶሎ ፒየትሳን 3-1 በሆነ ውጤት ማሸነፍ ችሏል። ናፖሊ ፊዮረንቲናን 2-1 አሸንፏል። በሜዳው በዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ያደረገው መርሃ ግብር ነው። በተለይ የአንቶኒዮ ኮንቴ ቡድን ባለፉት ጨዋታዎች ላይ ውጤት እየቀነው አልነበረም። ነገር ግን ትናንትና ወደ ድል ተመልሷል። ቬርጋራ እና እንዲሁ ደግሞ ጉቲየሬስ ትናንትና ጎሎቹን ያስቆጠሩ የናፖሊ ተጫዋቾች ናቸው። በዚህም 2-1 በሆነ ውጤት ነው ትናንትና ማሸነፍ የቻለው ናፖሊ በጣሊያን ሴሪኤም ትላንትና ያደረገውን መርሃ ግብር። ከዛ ውጪም ትላንትና የተደረገው ጨዋታ ካግሊያሪ ቬሮናን 4-0 በሆነ ውጤት ያሸነፈበት መርሃ ግብር ነው። በጣሊያን ሴሪኤ ዛሬም ጨዋታዎች ቀጥለው ሲደረጉ ቶሪኖና ሊቼ፣ ኮሞና አታላንታ፣ ክሮሚኔንሴ ከኢንተር ሚላን፣ ፓርማና ዩቬንቱስ ዛሬ በጣሊያን ሴሪኤም የሚደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። ባርሴሎና ድል ቀንቶታል። የካታላኑ ክለብ ባርሴሎና ትላንት ከኤልቼ ጋር ነበር መርሃ ግብሩን ያደረገው 3-1 በሆነ ውጤትም ማሸነፍ ችለዋል። የባርሴሎናን የማሸነፊያ ግቦች ላሚን ያማል፣ ፌራን ቶሬስ እና ማርከስ ራሽፎርድ ናቸው ማስቆጠር የቻሉት። በጨዋታው ላሚን ያማል የጨዋታው ኮከብ የሚባለውን አይነት ፐርፎርማንስ አሳይቷል። ባርሴሎና 55 ነጥብ ላይ በመድረስም የሊጉን መሪነት አጠናክሮ ቀጥለዋል። በቀጣይ ባርሴሎና ከማዮርካ ጋር ነው ጨዋታውን የሚያደርገው። በሌሎች የትላንትና መርሃ ግብሮች አትሌቲኮ ማድሪድ ከሜዳ ውጭ ወደ ሌቫንቴ አቅንቶ 0-0 ተለያይቶ ነው የወጣው። ቪያሪያልም እንዲሁ ከሜዳ ውጭ ከኦሳሱና ጋር 2-2 ሲለያይ፣ ሪያል ኦቪዬዶ አዲስ አዳጊው ቡድን ትላንትና ዢሮናን ማሸነፍ የቻለበት መርሃ ግብር 1-0 በሆነ ውጤት ማሸነፍ የቻለበትን ውጤት ነው ያስመዘገበው። ዛሬም በስፓኒሽ ላሊጋ ጨዋታዎች ቀጥለው ይደረጋሉ። ሪያል ማድሪድ ቀን 10 ሰዓት ሲል በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው ራዮ ቫይካኖን ይገጥማል። ከዛ ውጪ ሪያል ቤቲስ ምሽት 12 ሰዓት ከሩብ ላይ ቫሌንሲያን የሚገጥምበት ጨዋታ ይደረጋል። ሄታፌና ሴልታ ቪጎ፣ አትሌቲክ ቤልባውና ሪያል ሶሴዳድ ዛሬ የሚያደርጓቸው ጨዋታዎች በአውሮፓ ታላላቅ ሊጎች ትላንትና የተደረጉ መርሃ ግብሮችና ዛሬ የሚደረጉ ጨዋታዎች ሆነው ነው እነዚህን የተመለከትነው። በአጠቃላይ እነዚህ ጨዋታዎች ነበሩ ትላንትና የተደረጉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ወደ ቤተሰቦቻችን ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ፓትሪክ ዶርጉ የወሩ ምርጥ ተጫዋች ተብሏል። በአሰልጣኝ ማይክል ካሪክ የሚመራው የማንቸስተር ዩናይትድ የወርሃ ጥር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ፓትሪክ ዶርጉ የወሩ ምርጥ ተጫዋች በመባል በአብላጫ ድምጽ ተመርጧል። ፓትሪክ ዶርጉ ለመጀመሪያ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች በመባልም የተመረጠበትን አጋጣሚ ነው የተመለከት ነው። እኛ ወደ ፕሪሲዝን እንዘጋጅ እንድንሄድ ነበር። ፈርጉሰን መጥቶም የተወሰኑ ተጫዋቾችን ማነጋገር ጀመረ ይላል ፖል ስኮልስ ሲናገር። ፖል ስኮልስ አንድ ሀሳቡን ሰጥቷል። በተለይ ሮናልዲኒዮ ጎቾን ሊያስፈርሙ ስለተቃረቡበት አጋጣሚ ነው የተናገረው። እኛ ወደ ፕሪሲዝን ዝግጅት እየሄድን ነበር። እናም ፈርጉሰን መጥቶ የተወሰኑ ተጫዋቾችን ማነጋገር ጀመረ። ይህም በጣም ያልተለመደ ነገር ነበር። እናም ሮናልዲኒዮን ያገኘነው ይመስላል። ነገሮች ያልቀዋል ብለንም አስበን ነበር። እሱ ሁሉም ነገር እንደተጠናቀቀ ነበር ያሰበው። ወደ መልበሻ ክፍሉም ገብቶ 7 ቁጥር ማሊያውን እንደሚሰጠው ተናግሮ ነበር። እውነቱን ለመናገር በጣም ተቃርቦ ነበር። እኛም በጣም ተደስተንና ጓግተን ነበር። እኔ እርግጠኛ ነበርኩኝ ሮናልዲኒዮ በፕሪሚየር ሊጉ አስገራሚ ይሆን ነበር ሲልም ነው ፖል ስኮልስ ወደ ማንቸስተር ዩናይትድ ሮናልዲኒዮ ለመዘዋወር ስለተቃረበበት ወቅትም የተናገረው። ሌላኛው የምናነሳው ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ የሩበን አሞሪምን ጉዳይ ነው። ሩበን አሞሪም በተለይ ማንቸስተር ዩናይትድን ለቆ ከሄደ በኋላ እስካሁን ብዙ መረጃዎች እየወጡ አይገኝም። እንዲሁ ይፋዊ ስንብትም ጭምር እንዳላደረገ ነው በርካቶች የሚያነሱት። ነገር ግን አካባቢው ላይ የሚኖሩና በማንቸስተር ከተማ ውስጥ የሚኖሩ ሰዎች ግን ስለ እነዚህ ሁለት ሰዎች ስለ ሩበን አሞሪምና ስለ ባለቤቱ በርከት ያሉ ሀሳቦችን እየሰጡ ይገኛሉ። በጣም መልካም ሰዎች እንደነበሩና በከተማው ላይ ተወዳጅነትን በቀላሉ እንዳተረፉ በርካቶች ሀሳቦቻቸውን ሰጥተዋል። ሩበን አሞሪም በማንቸስተር ዩናይትድ የ14 ወራት ቆይታው በሜዳ ላይ ውጤት ባይቀናውም በማንቸስተር ከተማ ግን እሱና ባለቤቱ መልካም እንደነበሩ ነው በርካቶች ያነሱት። የአካባቢው ነዋሪዎችና ታማኝ ምንጮች እንደሚሉት ከሆነ
የሩበን አሞሪም ቤተሰቦች ከተማዋን ሲለቁ እጅግ አስደናቂ ተግባርን አሳይተው ነው የለቀቁት። አሞሪምና ባለቤቱ ማሪያ ትባላለች ወደ ሊዝበንም በግል ጀት ከመብረራቸው በፊት ለልጆቻቸው መምህራን፣ ለክፍል ጓደኞቻቸው ስጦታዎችን ለማከፋፈልም በአክብሮት ነው የተሰናበቱት። ባለቤቱ ማሪያም ብትሆን የትልቅ አሰልጣኝ ሚስትና የትልቅ ክለብ አሰልጣኝ ሚስት ነኝ ሳትል በትምህርት ቤቱ ከነበሩ እናቶች ጋርም እንደ ማንኛውም ተራ ሰው በፍቅር ትኖር እንደነበር ነው የተናገሩት። የአካባቢው ሰዎችም ምንም አይነት ኩራት የሌለባት ተግባቢ ሴት ነበረች በማለት ነው ስለሷ ምስክርነታቸውን የሰጡት። ባሏ ከስራ ቢባረርም ነገሩን አላደባበሰችውም ወይም ደግሞ አደባብሳ አላለፈችውም። በትምህርት ቤቱ የወላጆች ግሩፕ አለና እዛ ግሩፕ ላይም ተባረናል ልንሄድ ነው በማለትም በግልጽና በድፍረት ነበር የስንብት መልእክቷን ያሳለፈችውና ሩበን አሞሪም በማንቸስተር ከውጤት ጋር እንግዲህ ባይገናኝም ወይም ደግሞ ከውጤት ጋር የተራራቀ ውጤትን ቢያስመዘግበም ነገር ግን በከተማው ግን የሰውን ልብ አሸንፎ እንደነበር ነው በርካቶች ሀሳቦቻቸውን የሚናገሩት። ማይክል ካሪክ የአካዳሚ ተጫዋቾችን ስለመመልከት አንዳንድ ጉዳዮችን አንስቷል። ይህንን የማደርገው ግዴታ እንደሆነ ስለተሰማኝ ሳይሆን ማን በጥሩ ሁኔታ ላይ እንደሚገኝ ለማየት ጨዋታዎችን መመልከት ስለሚያስደስተኝ ነው። ታዳጊዎችን በንቃት መከታተል አስፈላጊ ነገር ነው። አንዳንድ ጊዜም እድል እነሱ ከሚያስቡት በላይም ቅርብ ነው። ሁኔታውን እንዲላመዱ ከትልልቆቹ ልምድ ካላቸው ተጫዋቾችን እንዲማሩም በልምምድ ላይ ለማካተትም እንሞክራለን ብሏል። ማዝራዊ በጥሩ ሁኔታ ተመልሷል። ከፍጻሜው ጨዋታና ነገሮች ከተከናወኑበት መንገድ አንጻር ሁኔታው በግልጽ እንደሚታወቅ ከባድ እንደሆነ እናውቃለን። ያንን ሁሉ ሁኔታ ግን ለማረጋጋት ወይም ለመቀበል ጥቂት ቀናት ወስዶበት ነበር። ከዚያ ግን ተመልሷል። በቡድን ውስጥም ሆነ በልምምድ ወቅትም በጣም ድንቅ ተጫዋች ነው። በጨዋታው ማብቂያ ላይም ተቀይሮ ገብቶ ለእኛ ጠቃሚ አስተዋጽኦን አበርክቶልናል። ከአርሰናል ጋር በነበረው ጨዋታ እሱ በድጋሚ በመገኘቱና እኛም በማግኘታችን በጣም ደስ ብሎናል ሲልም ጭምር ነው የተናገረው ካሪክ ስለ ኑሱር ማዝራዊ ሀሳቡን ሲሰጥ። ሴኔ ላሜንስም ስለ ደርቢው ድል ሀሳቡን ሰጥቷል። ባለፉት ዓመታት ስለ ማንቸስተር ታላላቅ የምሽት ጨዋታዎች የምንሰማቸው ነገሮች አንተም አንድ ቀን እንደዚህ ያሉ ምሽቶችን እንድትመኝ ያደርገዋል። ያለፈው ቅዳሜም ከነዚህ ምሽቶች አንዱ ነበር ብዬ አስባለሁ። ወደፊት እነዚህ ያሉ ምሽቶችም ደጋግመን እንደምናገኝ ተስፋ አደርጋለሁ። ዋንጫዎችንም ለማሸነፍ እንጥራለን ብለዋል። ከማንቸስተር ሲቲ ጋር በነበረው ጨዋታ ድባቡ በጣም ምርጥ ነበር። በሁሉም ረገድ እስካሁን ከተሳተፍኩባቸው ጨዋታዎች መካከልም ምርጡ ባይሆንም አንዱ ይሆናል ብዬ ግን አስባለሁ። በመከላከል በማጥቃት በፈጠርናቸው የጎል አጋጣሚዎች ብዛት ለተጋጣሚ ምንም አይነት እድል ባለመስጠታችን ረገድም ያ ደግሞ ቅዳሜ በእውነቱ ልዩ ቅዳሜ ነበር። ስለዚህም እውነቱን ለመናገር ይህንን በሁሉም የሜዳችን ጨዋታዎች ላይ እንደምናደርገው ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ማይክል ካሪክ አሁን ላይ በቋሚ አሰልጣኝነት የመቀጠል እድሉ እንዳለው ይነገራል። በተለይ አሰልጣኙ ወደ ቅጥሩ በመጣበት ጊዜ ላይ ይህንን ነገር እንደማይሳካ ወይም ደግሞ በቋሚ አሰልጣኝነት የመቀጠል እድሉ በጣም ጠባብ እንደሆነ ሲነገር እንደነበር እናስታውሳለን። ነገር ግን ባለፉት ሳምንታት እያመጣቸው የሚገኙት ውጤቶች ግን በቋሚ አሰልጣኝነቱ ስፍራ ላይ ምንም አይነት እድል እንዳይኖረው የሚያደርግ አይነት አይደለም። በጣም ጥሩ ፐርፎርማንሶችን አሳይቷል። ጥሩ የሚባሉ ተጋጣሚዎችን ነው ድል አድርጎ የመጣውና ማንቸስተር ዩናይትድ በቀጣይ አሰልጣኝነት ሊያያቸው ከሚችላቸው አሰልጣኞች መካከል አንደኛው እንደሆነ እየተነገረ ነው። ማይክል ካሪክና በቋሚ አሰልጣኝነት ሊቀጥል የሚችልበት እድሉ እንዳለ እየተነገረ ነው። ምናልባት ግን በቋሚ አሰልጣኝነቱ የሚቀጥል ከሆነ ማርከስ ራሽፎርድን ወደ ማንቸስተር ዩናይትድ መመለስ ይፈልጋል የሚል መረጃ እየወጣ ነው። አሁን በባርሴሎና በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው ራሽፎርድና ይህንን ብቃቱን ወደ ማንቸስተር ዩናይትድ ለማምጣትም ሙከራዎችን ሊያደርግ እንደሚችል ነው የተነገረው። ማንቸስተር ዩናይትድ በክረምቱ የመሃል ሜዳ ተጫዋች ላይ በኃይለኛው ኢንቨስት የሚያደርጉ ሲሆን ካሴሜሮም የሚለቅ በመሆኑ ሁለት አማካዮችን ሊያስፈርሙ እንደሚችሉ ነው ፋብሪሲዮ ሮማኖ መረጃውን እያጋራም የሚገኘው። ከማንቸስተር ዩናይትድ ጋር በተያያዘ እነዚህ ጉዳዮች እየተነሱ ነው። በርካታ የአውሮፓ ታላላቅ ክለቦች በችሎታው ተገርመው ሊያስፈርሙት ቢፈልጉም ሰር አሌክሳንደር ቻፕማን ፈርጉሰን ግን በአንድ የስልክ ጥሪ ወደ ኦልድ ትራፎርድ ሊያመጡት ችለዋል። ፈርጉሰን በቤርባቶቭ ጋር ስልክ በመደወል እፈልጋለሁ እኔ ጋና እንዳሉት ተጫዋቹ በአንድ ወቅት መናገሩ የሚታወስ ነው። ጊዜው ሲያስታውስ ሰር አሌክስ ፈርጉሰን በስልክ ካወራውበት ሰዓት ጀምሮ ማንቸስተር ዩናይትድን የመቀላቀሌ ነገር ገና ድርድሩ ሳይጀመር ማለቁን ለራሴ ወዲያው ነበር ያሳመንኩት ሲል ቤርባቶቭ ይናገራል። የማንቸስተር ዩናይትድ ጥሪ ሲደርሰው ወደ ኦልድ ትራፎርድ ለመሄድ ከመጓጓቱ የተነሳ የቶተንሃም ሆትስፐርስ ጓደኞቹን ለመሰናበት ጊዜ ራሱ አልነበረውም። በፈረንጆቹ 2008-2009 የውድድር ዓመት ማንቸስተር ዩናይትድን የተቀላቀለው ተጫዋቹ በኦልድ ትራፎርድ በነበረው ቆይታ በዋንጫ የታጀቡ ዓመታትን ያሳለፈው። ቤርባቶቭ ከማንቸስተር ዩናይትድ ጋር 2 የእንግሊዝ ፕሪምየር ሊግ፣ 1 የዓለም ክለቦች ዋንጫና 2 የኮሚሽን ዋንጫዎችን ማሳካት ችሏል። በ2010-11 የውድድር ዓመት ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ብላክበርን ሮቨርስን 7-1 ባሸነፈበት ጨዋታ ቤርባቶቭ 5 ግቦችን ማስቆጠሩ የሚታወስ ነው። በዚህም በፕሪሚየር ሊጉ በአንድ ጨዋታ 5 ግብ ያስቆጠረ እንግሊዛዊ ያልሆነ የመጀመሪያው ተጫዋች በመሆንም አዲስ ክብረ ወሰንን ሰብሮ እንደነበር የምናስታውሰው ጉዳይ ነው።
የቼልሲን ጉዳዮች ደግሞ እንመልከት። ለሁሉም ዋንጫ የመፎካከር አቅሟለን ብለዋል አሌሃንድሮ ጋርናቾ። የቼልሲው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ በአዲሱ ክለብ ቼልሲ ብዙ ነገሮችን እንደተማረ ነው የሚናገረው። አዲስ ክለብ መቀላቀል ፈታኝ መሆኑን ያነሳው ጋርናቾ ነገር ግን በጣም ደስተኛ ነኝ፣ እዚህ በጣም ብዙ ነገሮችን ተምሬያለሁ ነው የሚለው። ቼልሲ ትልቅ ክለብ ነው የሚለው ጋርናቾ ከፕሪሚየር ሊግ ምርጥ ክለቦች አንደኛው ነው በማለትም ይናገራል። ለሁሉም ደግሞ ዋንጫዎችም የመፋለም አቅም አለን፣ ተጫዋችም የሆነው ለዛ ነው። አሁን ባለን ስብስብም ያንን ማድረግ እንችላለን ሲል አሌሃንድሮ ጋርናቾ ይናገራል። በዚህ የሊቨርፑል ጉዳዮችን የምናንሳም ቼልሲው ጄረሚ ጃኩዌን ለማግኘት እየጣሩ ነው። ነገር ግን ሊቨርፑል አሁንም በዝውውር ውስጥ በትልቁ እንዳሉበት ነው ፋብሪዚዮ ሮማኖ የሚናገረው። ሁኔታው አሁንም ክፍት ነው። ቼልሲዎች እሱን ለማግኘት ሁሉንም ነገር ያደርጋሉ። ነገር ግን ሬንስ መሸጥ የሚፈልጉት አሁን ብቻ ነው። ነገር ግን በክረምቱ ዝውውርና ከክለቡ የሚለያየው እንጂ በጥር ይለቃል ተብሎ አይጠበቅም። ሊቨርፑል አሁንም ይህንን ተጫዋች ለማስፈረም ጥረት እያደረገ ነውና ቼልሲ በቀላሉ ይህንን ተጫዋች ያመጣዋል ብሎ ማሰብ አይቻልም። ምክንያቱም በዚህ ዝውውር ውስጥ አሁንም ሊቨርፑሎች እጃቸው እንዳለ ማወቅ ይኖርብናል ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው ደግሞ ፋብሪዚዮ ሮማኖ ነው ከዝውውር ጉዳዮች ጋር በተያያዘ መረጃውን ሲያጋራ። ስለ ከርቲስ ጆንስ አንዳንድ መረጃዎች ወጥተዋል። ቶተናም በዝውውር መስኮቱ መጀመሪያ ላይ ለከርቲስ ጆንስም በጣም ጠንካራ ፍላጎት ነበረው። ነገር ግን ከዚያ በኋላ ኮነር ጋላገርን አስፈርመዋል። ኢንተር ሚላን ከርቲስ ጆንስን ይፈልጋሉ። ነገር ግን በአሁኑ ሰዓት ከሊቨርፑል ምንም አይነት መልስም የለም እና በዚህ ልክም አረንጓዴ መብራት አልሰጡትም እየተባለ ይገኛል። ፋብሪዚዮ ሮማኖ እንዳጋራው ኢንተር ሚላን ከርቲስ ጆንሰን በውሰት ለመውሰድ ፍላጎት ካሳየ በኋላ በዚያኛው የዝውውር መስኮት ከመዘጋቱ በፊትም ሊቨርፑል ማንኛውንም አንጋፋ ተጫዋች ለመልቀቅም አይቀበልም ተብሎ ነው የሚታሰበው። ዳንዘል ደምፍሬስ ለጥቂት ሳምንታት ከሜዳ እንደሚርቅ ይጠበቃል። ምናልባትም ከ10 እስከ 15 ቀናት ያክል ሊቨርፑል የመረጃ ደርሶታልና እንደ መረጃዎቹ ዘገባ ከሆነ ፋብሪዚዮ ሮማኖ እንደተናገረው ከሆነ ሊቨርፑል ይህንን ዝውውር በውሰት ሊመለከት ይችላል። ነገር ግን ኢንተር ሚላን ይህ እንዳይሆን ፍቃድ አይሰጡም። ስለዚህም በአሁኑ ሰዓት ምንም የተረጋገጠ ነገር እንደሌለ ነው ፋብሪዚዮ ሮማኖ ያረጋገጠው። አርነ ስሎት ስለ ጩኸቶች ይናገራል። በቂ ጨዋታዎችን የማታሸንፍ አሰልጣኝ ከሆንክ መቀበል ያለብህ ይህንን ነው። ይህ ሰው በዚህ ውስጥም እንዳለ አላውቅም። ነገር ግን እንዲህ ሲልም ነው የሚናገረው። ነገሮች አሁን ላይ በአሰልጣኞች ላይ ተለውጠዋል ወደሚል ጥያቄም አለኝ ሲል ይናገራል። ምናልባት ይህ ለአሰልጣኞች ተቀይሯል። ምንም እንኳን አንድ ነገር አሸነፋችሁም ቢሆን ለትችት ቦታ አለ። ይህም ደግሞ በተወሰነ ደረጃ የተለመደ ነው። ምክንያቱም አዲስ የውድድር ዘመን ላይ ስንሆንና ለተጫዋቾች ያለፈውን የውድድር ዘመንም መርሳት አለብን ለማለት የመጀመሪያው እኔ ነበርኩኝ። እናም በዚህ የውድድር ዘመን ሳይሆን በአምናው የውድድር ዘመን እኔን መፍረድ ተገቢ ነው ብዬም አስባለሁ ሲልም ነው የተናገረው። ቨርጂል ቫን ዳይክ በቡድን ውስጥ ያሉ አንዳንድ ተጫዋቾች ለወደፊት እጣ ፈንታቸው ሲሉ እየተጫወቱ ነው የሚለውን ሀሳብ ውድቅ አድርጓል። ለወደፊት ህይወታቸው ማን እንደሚጫወት አላውቅም፣ ነገር ግን እውነታው አንዳንድ ተጫዋቾች ኮንትራት እየጨረሱ ነው ብዬ አስባለሁ። አንዳንድ ተጫዋቾች አሁንም 1 ዓመት ይቀራቸዋል ልክ እንደ እኔም። ነገር ግን የውድድር ዘመኑ እንዴት እንደሚሄድና እንዴት እንደሚጠናቀቅ ማየት አለብን። ስኬታማ የውድድር ዓመት እንደሚሆን ተስፋ አድርጋለሁ። ነገር ግን በእኔ እምነት ተጫዋቾች ስራቸውን ለማስጠበቅ ስለሚጫወቱ አይደለም። አሁን በጣም ጥሩ ተጫዋቾች ያሉን ብዬ አስባለሁ። አሁንም ድረስ እንዲሁ ደግሞ በደንብ አሳይተናል ብዬ አስባለሁ ሲል ነው ቨርጂል ቫን ዳይክ የሚናገረው። እኛ ለፕሪሚየር ሊጉ አልተዘጋጀንም ያለው ማን እንደሆነ አላውቅም፣ ነገር ግን እኔ አልገምትም። ምክንያቱም ለእኔ ነገሩ ምንም የፈየደው ነገር አይኖርም። በአሁኑ ጊዜም እያጋጠሙን ያሉ ነገሮች ወጥነት ባለመገኘታቸው ነው። በዚህ የውድድር ዘመን ባሳለፍነው ጥሩ አፈጻጸም ላይ እስካሁን በበቂ ሁኔታ መጓዝ አንችልም። እናም ደግሞ እኛም እየሰራን ያለንበት ነገር ነው፣ ማሻሻል ያለብንም ነገር ነው ይመስለኛል። ከፕሪሚየር ሊግ ለሚነሱ ጥያቄዎች ለማስተናገድ በሚገባ የተዘጋጀን ይመስለኛል ብሏል። ሊቨርፑል አሁንም የዝውውር መስኮቱ ሳይዘጋ በፊት አዲስ የቀይ መስመር ተከላካይ ለማግኘት ገበያውን እየፈለገ ነው። ጊቫይሮ ሪድ ለብዙ ሳምንታትም ጉዳት ስለደረሰበት እሱ ለአሁኑ አይሆንም። በክረምት የዝውውር መስኮት ባየር ሚኒክና ማንቸስተር ሲቲም ሬድን ለማስፈረም ጥረቶችን ያደርጋሉ ብሏል ፋብሪዚዮ ሮማኖ። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። በሪያል ማድሪድ ቤት አዲስ ትውልድ የማደስና የማምጣት ፕሮጀክት በትክክል መክሸፉን ራሳቸው ተቀብለዋል። ክለቡ አሁንም የቡድኑ አጠቃላይ የኳሊቲ ደረጃ ያምናል። ነገር ግን ከጥቂት የውድድር ዘመናት በፊት ዋናውን ቡድን በተለይም የአማካይ መስመርን ለማደስ የጀመረው እቅድ የፈለገውን ያክል ውጤት እንዳላመጣና እንዳልሰራን ያመኑትና አሁንም ያንን ነገር ለማስተካከል ይሰራሉ ብለዋል። ካንዴና ሴር ነው መረጃውን ያወጣው። ትሬንት አሌክዛንደር አርኖልድ እና አንቶኒ ሩዲገር ዛሬ ከራዮ ቫይካኖ ጨዋታ ጋር ይጫወታሉ ወይስ አይጫወትም የሚለው ነገር አልተረጋገጠም። ነገር ግን ከቡድኑ ጋር መደበኛ ልምምዳቸውን አከናውነዋል።
የፍራንኮ ማስታንቱኖ ደረጃ ተለውጧል። ከሌቫንቴና ከቪያሪያል ጋር ካደረገው አስደናቂ እንቅስቃሴ በኋላ በሊዝበን በጣም መጥፎ ምሽትን ያሳለፈው ፍራንኮ ማስታንቱኖ በፖርቱጋል ምድር ምንም አይነት ኳስ አልሞከረም፣ የጎል እድሎችንም አልፈጠረም። በድሪብልም ያስመዘገበው ስኬት 20 በመቶ ብቻ ነው። በአጠቃላይ ያበረከተው የማጥቃት አስተዋጽኦም የለም ማለት ይቻላል። በዚህም በ55ኛው ደቂቃ ላይ ተቀይሮ ለመውጣት ተገዷል። የማስታንቱኖ ትልቁ ችግሩ ዲያሪዮ አስ እንደሚናገረው ቀጣይነት ማጣቱ ነው፣ ወይም ደግሞ ወጥነት ማጣት ችግር ነው። አርጀንቲናዊ ወጣት ድፍረትና ስብዕና አለው እና ምንም አይነት ነገርም ለመሞከር አይፈራም። ነገር ግን አንዱ ጨዋታ ላይ ያሳየውን አስደናቂ እንቅስቃሴ በቀጣዩ ጨዋታ ላይ መድገም የሚችል አይነት ተጫዋች እንዳልሆነ እየተመለከተ ነው። አርቤሏ በሱ ላይ አሁንም ትልቅ እምነት አለው። ነገር ግን በሮድሪጎ ግፊትና በብራሂም ዲያዝ ወደ ሜዳ መመለስ በቀኙ የሜዳ ክፍል ላይ ያለው ውድድር እየተጠናከረ ነው። እናም ከዚህ በኋላ በሚሰራቸው ስህተቶች እያንዳንዱ ዋጋ የሚያስከፍሉት ይሆናል ተብሎ ይታሰባል። ዲያሪዮ አስ እንዳጋራ መረጃ ዛሬ ከሚደረገው ጨዋታ በፊት አሰልጣኝ አልቫሮ አርቤሏ አንዳንድ ጉዳዮችን በጋዜጣዊ መግለጫ ላይ አንስተዋል። ቪኒሲዮስ፣ ኤምባፔን እና ዡደን 90 ደቂቃ ሜዳ ላይ ማየት የማይፈልጉ ሰዎች የሪያል ማድሪድ ደጋፊ አይደሉም ሲልም አርቤሏ ይናገራል። አርቤሏ በቡድን ውስጥ የማይነኩ ተጫዋቾች መኖራቸውን በተመለከተ ሲናገር ሀሳቡን ተረድቻለሁ፣ ነገር ግን እኔ ሁልጊዜ በሜዳ ላይ ምርጥ ተጫዋቾችን እፈልጋለሁ። ከቡድኑ ጋር ብዙ ደቂቃዎችን ሲጫወቱ የተሻለ ይሆናል። ምሳሌ በቪያሪያል ጨዋታ የመጀመሪያው ጎል የተገኘው በቪኒሲዮስ ድንቅ ኳስ ነው። እነዚህን ተጫዋቾች የጨዋታው ሂደት በማንኛውም ጊዜ መቀየር ይችላሉ። እርግጥ ነው በአስቸጋሪ ወቅት ሪያል ማድሪድ ከልብ የማይደግፉና እንደዚህ አይነት ተጫዋቾችን ከኛ ጋር በሜዳ ላይ ማየት የማይፈልጉ አንዳንድ ሰዎች አሉ። ቪኒ፣ ጁድ እና ኤምባፔ እንዲሁም ፌዴ በዚህ ቡድን ውስጥም አይነኬ ናቸው። እነዚህ ተጫዋቾች በዓለም ደረጃቸው የጠበቁ ተጫዋቾች ናቸው። እናም እነዚህን ተጫዋቾች ከሜዳ ወጥተው ማየትም የሚፈልጉ ሰዎች እነሱ ማድሪድ ደጋፊዎች አይደሉም፣ ማድሪድንም አይወዱም ሲል ነው አርቤሏ የሚናገረው። የቤርናቢው ድባብንም በተመለከተ ጥያቄዎች ቀርበውለት ነበረ። ደጋፊዎች ከኛ ጋር እንደሚሆኑ ተስፋ አደርጋለሁ። በዛሬው ጨዋታ ላሊጋውን ለማሸነፍ የእነሱ ድጋፍ የግድ ያስፈልገናል ነው ያለው አርቤሏ። ቤኔፊካ ድጋሚ ስለመቅጠምስ ምን ታስባለህ ተብሎም ተጠይቆ ነበር። አሁን የሚያሳስበኝ ጉዳይ ስለ ራዮ ቫይካኖ ጨዋታ እንጂ ስለ ቤኔፊካው ጨዋታ አይደለም ሲልም ጭምር ነው የተናገረው አልቫሮ አርቤሏ። በዚህ ዓመት ሊዮን ከሚያደርገው የግብ ሙከራዎች ወይም ሹቶች መካከል ግማሹ ያንተ ነው ይላሉ። እናም በዚህ ዙሪያ ላይ ምን ትላለህ የሚል ጥያቄ ኤንድሪክ ፊሊፔ ጥያቄ ቀርቦለት ነበር። ምላሹን ሰጥቷል። እኔ 9 ቁጥር ነኝ። እናም 9 ቁጥር ሁልጊዜም ስራው ጎል መፈለግ ነው። እኔም ሁልጊዜም ጎል ማስቆጠር እፈልጋለሁ። የቡድን አጋሬ የተሻለ ቦታ ላይ ከሆነ ኳሱን አሲስት አደርጋለሁ። ነገር ግን አጥቂ ነኝ። እናም የማገኛቸውን እድሎች በመጠቀምም ቡድኑን እረዳለሁ። ሜዳ ላይ ሲሆን ትኩረቴ ጎል ላይ ብቻ ነው። ይህ ደግሞ የእግር ኳስ አንዱ አካል ነው ሲልም ጭምር ነው ኤንድሪክ ፊሊፔም የሚናገረው። ዳኒ ሰባዮስ በአልቫሮ አርቤሏ ስር እድል ለማግኘት ተስኖታል። ዳኒ ሰባዮስ ከሪያል ማድሪድ ጋር አዲስ አስቸጋሪ ምዕራፍ ገጥሞታል። ምክንያቱም አልቫሮ አርቤሏ ከመጣ በኋላ እየተሰጠው የነበረው እድል አናሳ ሆኗል። በቤኔፊካ ጨዋታ አርቤሏ ቡድኑን ተቆጣጥሮ ጨዋታውን መፍጠር የሚያስፈልገው ቅጽበት ከሴባዮስ ይልቅ ወጣት ተጫዋቾችን ማሰለፍ ሲመርጥ መመልከቱ ግልጽ ነበር መልእክቱ። ይህም ደግሞ በአልባሴቶ ጨዋታ ላይም ተደግሟል። ዳኒም በአርቤሏ ስርም የዋናው ቡድን ተጫዋች ሆኖ እስካሁን ምንም አይነት ጨዋታ ያላደረገ ብቸኛው ተጫዋች ነው። ይህ ሁኔታ በዳኒ ሰባዮስ ሕይወት ውስጥም በአሰልጣኞች ልውውጥም ቢደጋገምም ተጫዋቹ የውድድር ዓመቱ ከማብቃቱ በፊትም ያለውን እድል ለመጠቀም ተስፋ በማድረግ በጸጥታ ልምምድ መስራቱን ቀጥሏል። ዳኒ ሰባዮስ በማድሪድ ያለው የወደፊት ሕይወቱ እስከ 2027 ክረምት ድረስም ክፍት ሆኖ እንደሚቆይ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ ከቻምፒየንስ ሊግ የምድብ ጨዋታዎች ለሁለተኛ ተከታታይ ዓመት ከቶፕ 8 ውጪ ሆኖ ማጠናቀቁንና ቤኔፊካ ላይ የደረሰበት ሽንፈት በድጋሚ የክለቡ ፕሮጀክት ደካማ መሆኑን በማሳየት ጥፋቱ ሙሉ ለሙሉ በተጫዋቾች ላይ ብቻም የተመሰረተ መሆኑን አረጋግጧል። በዚህ የውጤት ማጣት ቀውስ ውስጥ ደግሞ ኬሊያን ኤምባፔና ቲቦ ኩርቷ ብቸኞቹ ጎልተው የወጡ ተጫዋቾች ናቸው። ኤምባፔ የመጀመሪያው ዙር የጎል አስቆጣሪዎች ደረጃን በ13 ጎል በማጠናቀቅ ወሳኝ ተጽዕኖን አረጋግጧል። በአንጻሩ ቁጥሩና ብቃቱ በእነዚህ ሁለት ክለቦችና በእነዚህ ሁለት ኮከቦች ላይ በተቀረው የቡድኑ አባላት መካከልም ግልጽ የሆነ ክፍተትን ያሳያል። እንደ ቪኒሲዮስና ቤሊንጋም ያሉ ትልልቅ ስሞችም ብቃት ማሽቆልቀሉ፣ ይህም ደግሞ ክፍተቱን በማባባስ ቡድኑ ሚዛናዊ እንዳይሆንና ከቡድኑ ስራ ውጪ በግለሰብ ብቃት ላይ ተቆጥበው የወረደ አቋም እንዲያሳይም አስችሎታል ብሏል ማርካ ባወጣው መረጃ። የነበሩን ሁለት ምርጫዎች ብቻ ነበሩ ብለዋል ጆዜ ሞሪኒዮ ከሪያል ማድሪድ ጋር ስለመደልደሉ በሰጠው ሀሳብ ላይ። የነበሩን ሁለት ምርጫዎች ብቻ ነበሩ፣ ሪያል ማድሪድ ወይም ኢንተር ሚላን። ብዙ ምርጫ አልነበረንም። በእጣ ደግሞ ከንጉሶቹ ጋር ተመድበናል። ባለፈው ከጨዋታው በኋላ አንድ የሪያል ማድሪድ የክለቡን ማሊያ ሰጠኝ። ከዛም ደግሞ እሱን ማሊያ ወደ መልበሻ ክፍላችን ወስጄ ተጫዋቾች ላይ ሲቀልድ ነበር። ትመለከታላችሁ ማሊያቸው ላይ ያለውን ባጅ የሚያሳየው ቁጥር
15 ነው። እነሱ ንጉሶች ናቸው። እሱን ነው የሚያመለክተው ብያችኋለሁ። ይህ ታሪክ ብቻ አይደለም። እኛ ሁላ የምንጫወተው በዚህ ወቅት ራሱ ካሉ ጥቂት ለዋንጫ ከሚገመቱ ቡድኖች አንዱ ጋር ነው። እናም በጣም ከባድ ጨዋታ ይሆናል ብሏል ሆዜ ሞሪኒዮ ከሪያል ማድሪድ ጋር በአውሮፓ ቻምፒየንስ ሊግ ስለመደልደሉ ጥያቄ ቀርቦለት የሰጠው ምላሽ እንደሆነ ነው የተመለከትነው። ይህንን ሀሳብ አጋርቷል። ሌላኛው የሚነሳው ጉዳይ ቲቦ ኩርቱዋ በቻምፒየንስ ሊግ ምድብ ድልድል ውስጥ ሁለተኛው ከፍተኛ ቁጥር ያለው ወይም 38 ኳሶችን ያዳነ ግብ ጠባቂ ነው። ይህ ከፍተኛ ቁጥር ለቲቦ ኩርቱዋ ጥሩ የሚባል ቢሆንም ለሪያል ማድሪድ ግን በጣም እንግዳ ነገር ነው። በጣም ሙከራዎች እንደሚደረጉበት የሚያሳይ ነው። ምክንያቱም አንድ ግብ ጠባቂ በትልቅ ክለብ ውስጥ ሆኖ ይህንን ያክል ብዙ ኳሶችን አዳነ ማለት ብዙ ጠንካራ ግብ ጠባቂዎች ያሉ ተብሎ ከመነገሩ በተጨማሪም ደካማ የተከላካይ መስመር እንዳለውም የሚናገር ነው። በዚህ ግሩፕ ስቴጅ ውስጥ ይህ አይነት ደግሞ ሪከርድ ያላቸው ተብሎ ከሚገመቱ ግብ ጠባቂዎች መካከል አንደኛው ቦዶ ግሊምት፣ ስላቪያ ፕራግ እና ካይራት አልማቲ እንዲሁም ቃራባግ ያሉ ክለቦች እንደሆኑ ነው ዲያሪዮ አስ መረጃውን ያጋራው። ቸልሲን አልቀበልም ብዬ ነው ፍላሚንጎ የሄድኩት ብሏል ሉካስ ፓኬታ ሲናገር። ብራዚላዊው አማካይ ሉካስ ፓኬታ ዌስትሃም ዩናይትድን በመቀላቀል ዌስትሃም ዩናይትድን በመልቀቅ ነው ፍላሚንጎን የተቀላቀለው። የብራዚሉ ክለብ ፍላሚንጎ የአጥቂ አማካዩ ፓኬታን በ41 ሚሊዮን ዩሮ ማስፈረምም ችሏል። ሉካስ ፓኬታ ከዝውውሩ በኋላ በሰጠው አስተያየትም ቸልሲና ቶተናም ሊያስፈርሙኝ ጥረት አድርገው ነበር ሲልም የተናገረው። ይሁን እንጂ የቸልሲን ፍላጎት ባለመቀበል ነው ወደ ብራዚል ለመመለስ መወሰኑን ፓኬታ የሚናገረው። ወኪሌ ቸልሲ ጥያቄ ማቅረብ እንደሚፈልግ በከፍተኛ ደስታ ውስጥ ሆኖ ነበር የነገረኝ። ነገር ግን እኔ ጥሩ ነው፣ ነገር ግን የፍላሚንጎ ከምን ደረሰ ብዬ ጠየቅኩት ሲልም ጭምር ይናገራል። ፓኬታና ቶትናምና ቸልሲ ጥያቄ ቢያቀርቡልኝም እኔ ግን ማምራት የምፈልገው ወደ ሊቨርፑል ብቻ ነበር ሲልም ነው ሉካስ ፓኬታ የተናገረው። ሲሮ ኢሞቤሌ ፓሪስን ሊቀላቀል ነው። ጣሊያናዊው የፊት መስመር አጥቂ የሆነው ሲሮ ኢሞቤሌ ከቦሎኛ የፈረንሳዩን አዲስ አዳጊ ክለብ ፓሪስን ለመቀላቀል መቃረቡን የተነገረው። የፊት መስመሩን ለማጠናከር ልምድ ያለው አጥቂን በማፈላለግ ላይ የሚገኘው ፓሪስ ሲሮ ኢሞቢሌን እየተመለከተ እንደሆነ ፋብሪዚዮ ሮማኖ ዘግበዋል። ፓሪስ የቶተናሙን ተጫዋችም ማቲያስ ቴልን በውሰት ለማስፈረም ጥረት ቢያደርግም እንዳልተሳካለት ነው የተነገረው። የ35 ዓመቱ አጥቂ ሲሮ ኢሞቢሌ በፓሪስ የ1 ዓመት ከግማሽ ኮንትራትም እንደሚፈረም ነው የተነገረው። ካሪም ቤንዜማ የጥር የዝውውር መስኮት ገበያ ከመጠናቀቁ በፊት አልኢቲሃድን ለቆ ወደ አዲስ ክለብ ሊያቀና ይችላል ተብሏል። የሳዑዲው ክለብ ካሪም ቤንዜማ አዲሱን ውል እንዲያራዝም የሚከፍለው ምንም አይነት ደሞዝ እንደሌለና በዛ ምትክም የምስል መብቶቹን 100% እንዲጠቀምም ፈቅዶለታል። ይህ ሁኔታ ያስገረመው ቤንዜማ እንዴት በነጻ ተጫውትሉኛላችሁ? የንግግር ለኔ እንደ ስድብ ነው በማለትም ጨዋታን አልጫወትም እስከ ማለትም የደረሰ ሲሆን አሁን ላይ ለክለቡ የመጫወት ትልቅ እድል እንደሌለው ጭምር ነው እየተነገረ የሚገኘው። ከክለቡ ለመውጣትም ከጫፍ እንደደረሰ የሚያሳዩ መረጃዎች ያሉና ሳቻታ ቮሊየር ነው ይህንን መረጃ እያጋራ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።